ጤና ይስጥልን ውድ ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የምንዳስስበት ኤንቢሲ ዓለም አቀፍ ተጀምሯል። ዛሬም እንደወትሮ ነጻነት ላቀውና ቢኒያም ካሴ አብራናችሁ ቆይታ እናደርጋለን። ከኛ ጋር ሆኑ። ነጽ እንዴት አለ? ሁሉ ሰላም፣ ሁሉ መልካም አለ። እንግዲህ የዓለም ፖለቲካ ወደ አንድ ቀጠና በተደጋጋሚ ወስደል አይደለ? እንደዚህ ምክንያቱም ቅኝቶቹም ሊሆን የሚችለው የፖለቲካው አካሄድ አንድ ቀጠና ላይ ፎከስ ያደረገ ሲሄድ ዓለም ላይ ሊፈጥር የሚችለው ነገር ግምት ውስጥ ስለሚገባ በተደጋጋሚ አንድ ቀጠና ላይ ፕሮግራሞች ያተኩራሉና ከዛም አንፃር ነው ብዙ ጊዜ ሚድል ኢስት ከዛ አሜሪካ እንደዚህ ያለን የምንሄደው ኤዥያ ፓሲፊክ ኦብቪየስሊ ተመልካቾችም የሚፈልጉትም ሁኔታውም ዓለምም የሚያስፈልጋት አይነት ነገር በዚህ ልክ የተቃኘ ፕሮግራሞች ከመሆኑ አንፃር ነው በተደጋጋሚ የሆኑ ቀጠናዎች ላይ የምንመላለሰው። እኛም ደግሞ ከዛ ጫናም ነጻ ስለማንወጣ ነው ፖዚቲቭን አሉታዊ በሆነ መንገድ ማለት ነው። ዛሬ በዋናነት እንግዲህ ፕሬዚዳንት ዶናልድ ትራምፕ በጊዜያዊነት ፖዝ ያደረጉትን ለዩክሬን የሚደረገው የአሜሪካ ድጋፍ ምንድነው የሚለው አንደምታው ከባድ ስለሆነ እሱን እንመለከታለን። ከዛ በፊት ግን የመካከለኛው ምስራቅ ጉዳዮች አሁንም የተኩስ አቁም የሚመስሉ ነገሮች ነገር ግን ጦርነት የቀጠሉበትን ሁኔታዎች እንመለከታለን። ከዛም ባሻገር የጋዛ ጣፈንታ ምንድነው የሚለው የአረብ ሀገራት መሪዎች በካይሮ ግብጽ ተሰብስበው ነበርና አማራጭ ያሉትን ሀሳብ ያው እንግዲህ ከአማራጭ ነው የሚሉት እነሱ መግለጫ ይሰጡ ነበር የአሜሪካ ፖለቲከኞች። እስራኤልም ደግሞ ይሄኛው የዶናልድ ትራምፕን እቅድ በትክክልም የሚጣረስ ነው የሚል አቋም አለ። ኦብቪየስሊ ይጠበቃል ከሁለቱም ወገኖችና የ53 ቢሊዮን ዶላር ፕሮጀክቱ ወይንም ደግሞ በግብጽ ካይሮ የተደረገው እስከምን ተግባራዊ ይሆናል፣ በምን መንገድ አሜሪካ ከተቃወመችው እና ግብጽ እስከምን ይገፉበታል የሚለው እንዳለ ሆኖ ግን ጋዛውያን ሳይፈናቀሉ በዚህ ልክ መልማት ይችላሉ የሚለው ትልቅ ሀሳብ ሆኖ አግኝቻለሁ። ልክ ነው። ባለፈው ጊዜም ስናወራ የአረቡ ዓለም ሀገራት የሆነ ዲፋይኒንግ ሞመንት ላይ ነው ያሉት እያልን ስናነሳ የነበረው አንደኛው የትራምፕን የጋዛን የመጠቅለል እቅድ በማስቆም ረገድ ወይም ደግሞ የሆነ ተቃውሟቸውን ከማሰማት ባለፈ በተግባር ነው እኛም የሆነ ነገር ማድረግ እንችላለን የሚል ነገር ከማድረግ አኳያ ሚና ሊኖራቸው ከቻለ የአረብ ሊግ አባል ሀገራት ናቸው ሚና የሚኖራቸው የነበረውና አሁን በግብጽ እንደምታስታውሰው የዮርዳኖሱ ንጉስ አብደላህ ሁለተኛ ከትራምፕ ጋር ሄደው ቆይታ አድርገው በነበረበት ጊዜ ወደ 200 ወደ 2000 የሚጠጉ የፍልስጤም ህጻናት እንደዚህ እንቀበላለን እያሉ ሲናገሩ ለምን ከዛም በላይ እናደርጋለን መምጣታቸው አይቀርም የፍልስጤም ሰዎች እየተባሉ ሲጠየቁ ነበርና ግብጽ የምታቀርበውን እቅድ መነሻ አድርገን የአረቡ ዓለም በጋራ አቋማችንን አንጸባርቃለን እያሉ ነበርና በካይሮ ውስጥ በዚህ ጉዳይ ላይ ነው በትራምፕ የጋዛ እቅድ ተቃውሞ ካሰምተዋል። ቀደም ብሎ ግን አሁን ተቃውሞ ከማሰማት ባለፈ ምን ተጨባጭ ነገር ማከናወን ይችላሉ ሲባል አሁን በ5 ዓመታት ውስጥ የሚተገበር ከዛም ደግሞ 53 ቢሊዮን ዶላር እንዳጠቃላይ የሚወጣበት በተለያዩ ምዕራፎች በአጭር ርቀት በመካከለኛ ርቀት እንደዚህ ያለ የሚተገበር እቅድ ነው። እንደምታውቀው ከፍርስራሾቹ ጀምሮ የጋዛን ፍርስራሽ ማንሳት በራሱ ከባድ የሆነ ስራ ነውና ከዛ ጀምሮ በቋሚነት የሚሰፍሩባቸው ወይም የሚገቡባቸው መጠለያዎች እስከሚዘጋጁላቸው ድረስ ያለ በ5 ዓመት ጊዜ ውስጥ ይጠበቃል ወይም ይተገበራል ተብሎ ይጠበቃል። እቅዱ ተቀባይነት አግኝቶ የሚቀጥል ከሆነ ማለት ነው። ሌላኛው በዚህ እቅድ ላይ አብሮ መነሳት ያለበት የጋዛን ማን ያስተዳድራል የሚለው ጉዳይ እንደምታውቀው የሐማስ ቡድን ከ2006 እንደ አውሮፓውያን አቆጣጠር ጀምሮ አይ ቲንክ በምርጫ 2005 2006 አካባቢ በምርጫ አሸንፎ በጋዛን ማስተዳደር የጀመረ ኃይል እንደሆነ ይታወቃል። ከዛም በኋላ እስካሁን ኦልሞስት የኦክቶበር 7ቱ ጥቃት እስከሚፈጸምበት ጊዜ ድረስም ያው በጋዛን በማስተዳደሩ ረገድ በተለያየ መልኩ ሐማስ ነበር ያለው። የፍልስጤም አስተዳደር ራማላህ ውስጥ መቀመጫውን ያደረገው በራማላህ ውስጥ ባንክ ውስጥ መቀመጫውን ያደረገው አካል ያው ፍልስጤም ቢባልም የጋዛና እንደ ፋክሽኖች አይደሉም። እንደ ዌስት ባንክ ውስጥና ጋዛ ውስጥ ያለው ይሄ ማዕከላዊነት አለው ወይስ የለውም የሚለው ጉዳይም እኮ ጥያቄ ሲነሳ ነበር። ሁለት ግዛት ናቸው፣ አንድ ግዛት ናቸው፣ በየትኛው ጥላ ስር ነው አሁን እንደ ፍልስጤም ይሄ እስራኤል የወሰደችው ወይም ግዛቷን የምታሰፋበት እንዳለ ሆኖ የተረፈው አካል እንኳን በየትኛው አካል ነው የሚመራው የሚለው ነገር ሲነሳ ነበር። ጋዛን ነጥለው ሐማስ ያስተዳድር ነበር። አሁን የፍልስጤም አስተዳደር ደግሞ ዌስት ባንክን ሶራይናው በግብጽ አማካኝነት በቀረበው እቅድ ላይ ጋዛን መልሶ መገንባት ስራው ሲከናወን ጀምሮ በማስተዳደር
ኃላፊነቱን ለፍልስጤም አስተዳደር ነው የሚሰጠው። ሶ አይ ቲንክ ይሄኛው ጉዳይ በሁለት መልኩ መታየት አለበት ብዬ አስባለሁኝ። አንደኛ እነ ሐማስ እንዋጋለታለን የሚሉትበት አንደኛው ጉዳይ እንደ ሐማስ ባትልም እንኳን የፍልስጤም የሀገርነት ጥያቄ አለ እዛ ቦታ ላይ። ሶ የፍልስጤም የሀገርነት ጥያቄን በሰላማዊ መንገድ ማሳካት አንችልም ብለው ስላሰቡ ነው አይደል እነ ሐማስ የሚዋጉት እንጂ የሆነ በሰላም መኖር ሳይፈልጉ ቀርተው ምናምን አይደለም። እንደዛ ነው የሚገባኝና እነዚህ ቡድኖች ባንድም ይሁን በሌላ ይሄን ጥያቄ አሁን በስምምነቱ ላይ እንደምታውቀው ይሄ በእቅዱ ላይ ምንድን መሰለህ ያሉት እስራኤል የግዛት ማስፋፋቷ እንዳታከናውን የሰፈራ ፕሮግራሟ እንዳታከናውን የመሳሰሉ ነገሮችን ይጠይቃል። ይሄ ነገር እንደማይከናወን ግን ዋስትና አይሰጥም እቅዱ። ሶ ይሄ ነገር እንደማይከናወን ዋስትና የማይሰጥ ከሆነ እነ ሐማስ የትጥቅ ትግል ማቆማቸው ወይም እነሱ ከአስተዳደር እንዲወገዱ መደረጋቸው ይቀበሉታል ወይ ነው ገብቷል አይደል? ቡድኖቹ እነዚህ እነ ሐማስ እና ኢስላሚክ ጂሃድ የመሳሰሉ ቡድኖች ይቀበሉታል ወይ? በቃ ከዚህ በኋላ አታስፈልጉም መባላቸው ወይም ፍልስጤም አስተዳደር መተካታቸው የሚቀበሉት ነገር ይሆናል። የግል እይታ ምንድነው ብትለኝ እኔ ቀድሞ ይሄን ፕሮግራም ስንጀምር እንደምታስታውሰው ከሰብአዊነት አንፃር አይደል ስንጀምር የነበረው ለጋዛ ሰዎች ካለፉት በርካታ የመከራ ጊዜያት አንፃር አሁን በጊዜያዊነት የሚሰሩ መጠለያዎች ከዛ በቋሚነት ከዛ ጋዛ መልሳ መገንባት መቻሏ ጦርነት አለመኖሩ የተኩስ አቁም መደረጉ which is amazing ስቲል እንደዛም ሆኖ ግን እነ ሐማስ ይቀበሉታል ወይስ አይቀበሉትም የሚለው ጉዳይ በተመለከተ ራሱ ወደፊት በተግባር ብዙ የምናየው ነገር ይመስለኛል። ቢኒ ያ እንደ አማራጭ ሀሳብ ሆኖ መምጣቱ ጥሩ ነገር ነው። የአረብ ሊግ ያደረገው ጉባኤም ከዚህ አንፃር አንደኛ ሳይፈናቀሉ ዘው ባሉበት ልክ እንደ ትራምፕ የመካከለኛው ምስራቅ ሪቬራ አረጋታለሁ አልነበረ ያሉት ጋዛን እነሱ ደግሞ የአረብ ሊግ ይሄን 53 ቢሊዮን ዶላር በጀት ሲበጅት ወይንም ደግሞ ለዚህ ፕሮጀክት ተፈጻሚነት ይሄ ገንዘብ ያስፈልገኛል ብሎ ሀሳቡን ሲያቀርብ በዋናነት ደግሞ ሳይፈናቀሉ የሚለው ነውና ሲፈናቀሉና ሳይፈናቀሉ በጣም ትልቅ የፖለቲካም ሆነ የማንነትም ልዩነት ስለሚያመጣ እዛ አካባቢ ላይ እንደ መልካም ልታዩ ትችላለህ። ጥሩ አይነት ሀሳብ አለው ግን የተፈጻሚነቱ ነገር አሁንም እስራኤል አልቀበለውም ብላለች። በእርግጥ የአረብ ሊግ ምን አገባ እስራኤል ዝም ብለህ ታስበው አይደል ጦርነት እንደዛማ እሱ ነገር ሳይተፋቀስ ሳይንደው ይሄ እንደ ጠቅላላ ካየው የጋዛ ጉዳይ ነው። ጋዛን መልሰን ለመገንባት እሱና ማይሆን ነገር ነው። እንዴት እንደዛ ልናስብ እንችላለንና because ጦሯ ገብቶ አሁን እዛ ጋዛ ውስጥ ያለች ሀገር ናት፣ ተደራዳሪ ናት በጋዛ ጉዳይ ላይ እንደ ፕሪንሲፕል እንደ መርህ ነው። ዝም ብለህ በደመ ነፍሱም ስታስበው ምን አገባት ልትል ትችላለህ። እንኳን እዛ እስራኤል ቁጭ ብላ አሜሪካም ከዛ መታ አፈናቅዬ ገነባሉ ስትል አግብቷት እኮ አይደለም ግን የጉልበት ጉዳይ ነው ከሁሉም በላይና ትንሽ አስቸጋሪ ነው። ግን እንዳልከው ይሄ ትልቅ ሀሳብ ነው። እኔ በጣም መጋራው ሀሳብ ነው። ሰዎች ሳይፈናቀሉ የፈረሰ ከተማ የሆነ አስቸጋሪ ነገር መመልከት የለባቸውም። ነገሮችን በዛ መልክ ማስተካከል መስራት ተገቢ ነው። ሪቢልድ ማድረግ ትልቅ ነገር አለው ሰዎች ሳይፈናቀሉ። እኛም ከዚህ በፊት እንዳልከው ፕሮግራም ስንሰራ ሰዎች ለምን እንደሚፈናቀሉት ከተፈናቀሉ በኋላ ይመለሳሉ አይመለሱም ታሪክ ሆኖ ሊቀር ነው ወይ የጋዛ ጉዳይ የሚሉ ጥያቄዎች በስፋት የሚነሱበት ስለሆነ ይሄኛው የነ ግብጽ ወይንም ደግሞ ካይሮ ላይ የተደረገው ነገር እንደ መልካም አጋጣሚ ልትወስደው ትችላለህ። ግን አንደኛ ቅድም እንዳልኩ እስራኤልም ተቃውሟለች፣ አሜሪካም እቅዷ ነው እንግዲህ ያው የሷን እቅድ የሚያሰናክል ነው የአሜሪካን የትራምፕን እቅድ አንቀበልም የሚል ነውና አጌንስት ቱ የትራምፕ እቅድ ስለሆነ እስከምን ሊቀጥል ይችላል የሚለው አስቸጋሪ ነው። እንደው እስከምንድነው የአረብ ሊግ ሀገራት ጠንከር ብለው አቋማቸውን በዚህ ጉዳይ ላይ በሐሳብ ደረጃ ይሄ ጀኒውን የሆነ ነው ማንም ሊጋራው የሚችል ነው ኤክሰፕት እስራኤል እንደ አሜሪካ። ከዛ ውጭ ያሉት ግን ማንንም ሰው ሊጋራው የሚችል ትልቅ ፕሮጀክት ነው። ምክንያቱም ሰዎች ሳይፈናቀሉ በመኖሪያቸው በአካባቢያቸው ሆነው እንዲኖሩ የሚያደርግ ነው። በዛ ላይ ቱ ስቴት ሶሉሽንም የግብጽ ፕሬዚዳንት አብደል ፈታህ አልሲሲ የሁለት ሀገራት ሶሉሽን መፍትሄዎችንም እዛው ላይ አብረን ጎን ለጎን መታየት ያለበትን እድል የሚፈጥር ነው። ይህም መሆን አለበት የሚል ሀሳብ ሰጥተዋል። ጥያቄው ግን ደጋግመን እንደምንለው የግብጽ ፖለቲከኞች የነ ዮርዳኖስ ፖለቲከኞች ከአሜሪካ ማንነች ራሷ ሳውዲ አረቢያ እና አረብ ኤሚሬቶች ከአሜሪካ በምን ያህል ርቀት ተነጥለው ከአሜሪካ ድጋፍ በምን ያህል ርቀት ሄደው ይሄን ነገር ትራምፕ ባይፈልጉም እኛ ልናሳካው እንችላለን የሚል አቋም ላይ ይደርሳሉ ካልከኝ
ሌሎቹን ብዙ ጊዜ ግብጽ እንላለን አይደል ኦብቪየስሊ በታሪኳም በምንም በተለይም በዛ በፍልስጤም ፖለቲካ ላይ ያላትን ነገር ስለምናቅ ከኛም ጋር ያለውን ነገሮችን ግምት ውስጥ ስለምናስገባ ነው አንዳንዴ እንደው ግብጽ ይላል የነሱ ሚዲያዎች እኔ እንደውም እናደዳለሁ ብዙ ጊዜ የነሱ ሚዲያዎች እና አህራም ኦንላይን እና ኢጂፕት ቱዴይ ስለ ኢትዮጵያ የሚጽፉበት መንገድ ሜይንስትሪም የሚባሉት የነ ግብጽ ቴሌቪዥን ስለ ኢትዮጵያ ያላቸው ናሬሽን ምንድነው የሚለውን ስታይ ያስቃልና ብዙ ጊዜ ሰው ግብጽ እኮ ልክ ነች ግብጽ እንዲ በዚህ ጉዳይ ላይ ሐሳቡን በማቅረብ ግብጽ የግብጽ እቅድ አሁን በጣም አክሴፕት ይደረጋል ፖለቲካሊም በሰባዊነትም አክሴፕት የምታረገው ነገር ነው ነገ ከነገ ወዲያ ይቀጥላል ከአሜሪካ ጋር ተጋፍታ አሜሪካን አልፈልግሽም የአሜሪካ እቅድ አያስፈልግም የኔ እቅድ ያስፈልጋል ሪፕሌስ ላርግ ብትል እነ ዋሽንግተን ይቀበሏታል ካይሮስ በዚህ አቋሟ ተቀጥላለች ወይ ወደፊት እርግጠኛ ሆኜ የምነግርህ ከአሜሪካ ያፈነገጠ አቋም አታራምድም ከሁሉም የአረብ ሊግ ሀገራት በተለየ አቋሟን ለውጣ የምትሄድ አቋሟን ለውጣ ልክ እንደ 1979 የካምፕ ዴቪድ ስምምነት አዲስ ነገር ልትፈጥር ትችላለች የምትፈጥረው በጋዛ ሰዎች ኤክስፔንስ ሊሆን እንደሚችል ይገመታልና እስከምን ያዘልቃል አስቸጋሪ ነው ይሄን ቦታ እንደውም ይሄኛው ሰነድ ላይ አይ ቲንክ 92 ምናምን ገጾች ያሉት ሰነድ ነው እዚህ ሰነድ ላይ ዶክመንቱ የሚለው በዚህ ሪቢልድ በማድረጉ ሂደት ላይ ድጋሚ በመገንባቱ ሂደት ላይ ሐማስና ሌሎች ኢስላሚክ ጂሃድ የመሳሰሉ ኃይሎች አይሳተፉም ኦፊስ ላይ አይሳተፉም የማይሳተፉበት እንግዲህ የኢኮኖሚም ጉዳይ አለ ምናልባት ጸጥታ ሊያስከብሩ ይችላሉ ነበር ግን አይሳተፉም ሐማስም አልፈልገውም ይሄን ብሏል ግን ትጥቅ ፍታ የሚለው ነገር ደግሞ ይሄኛው ቀይ መስመሬ ነው ብሏል ስለዚህ ሐማስ የተሰኘ አንድ ኃይል እያለ ሌሎች ኃይሎች እያሉ በምን መንገድ ነው ይሄኛው ሪቢልድ የሚደረገውን ሂደቱን የሚያጠናክረው አንተ እንዳነሳው ጋዛንስ የሚያስተዳድረው ማን ነው የዌስት ባንኩ የራማላው የፋታህ ነው ብለህ ካሰብክ ፋታህም ከሆነ በመንግስታቱ ድርጅት ያው ታዛቢ ሆኖ ወይም ዓለም የምታውቀው የፍልስጤም መሪ የና አባስን ስለሆነ እና አባስ ደግሞ አሁን ባሉበት ሁኔታ ከምራቡ ብዙም ያራቀ በምራቡ እርዳታ በምራቡ አኗኗር ልክ ምራቡ በሰጣቸው እድል እየተጠቀሙ ስልጣናቸውን ያራዘሙ መቀጠልን የሚፈልጉ ሰዎች ስለሆኑ ያን ያህል ለውጥ አይታየኝም ግን አንድ ቦታ ላይ አንድ ግዛት ላይ ጋዛ ላይ አንድ ኃይል ብቻ ቆራጭ ፈላጭ የሚሆንበት እንዳልሆነ ግን ብዙም እጆች እንዳሉ ባለድርሻ አካላት እንዳሉ ሊጠቁም ይችላል ተግባር ላይ የሚሆነው ግን ብዙ ጊዜ የአሜሪካ ፍላጎት በሆነ በመዛኙ ተግባራዊ ሆኖ የሚቀጥል ነው የሚመስለኝ እንጂ ሐሳቡ በጣም ጀኒውን ነው ጥሩ ነው ልክ ነው ወደነዋል ማለት እንደኛ ብዙ ጊዜ ችግሮች ባሉበት ቀጠና እነሱ ጫማ ውስጥ ሆነን ነው ዩክሬን ላይ ጦርነት ሲሆን የዩክሬን ቀጠና ላይ ያሉ ሰዎችን ሆነን ነው ጋዛ ላይ ያለውን የሐማስ የእስራኤልን ጥቃት እንደ እስራኤል እዛ ላይ ሆነን ነው እና በሰዎች ጫማ ልክ ሆነ ስታስበው የጋዛው ጉዳይ በጣም ጀኒውን የሆነ ሐሳብ ነው የመቀጠሉ ነገር ግን ከነግብጽ ባህሪ አንፃር ከአሜሪካ ፍላጎት አንፃር ከእስራኤል ፍላጎት አንፃር መሬት ላይ ያለው ሀቅ አሁን ምንድነው የሚለው ነገር ስትመለከት ተኩስ አቁም እኮ አለ ተደርጓል የመጀመሪያው ዙር ተኩስ አቁም የመጀመሪያው ፌዝ እኮ ሲጠናቀቅ ጦርነት ነበረኩ እስራኤል እኮ የቤስትሯን ተሰራ ነበርና እንደው እስከምን ይዘልቃል የሚለው ያ ሜቢ በአሜሪካ በኩል ዶናልድ ትራምፕ እቅዳቸውን በተመለከተ አስገዳጅ አይሆንም የሚል አይነት ሐሳብን አንስተው ስለነበረ ምናልባት የዚህ የመካከለኛው ምስራቅ ሪቪራ እናደርጋታለን የሚለውን እቅድ በተመለከተ በጣም ዓለም አቀፉ ማህበረሰብ ጫናው ከጊዜ ወደ ጊዜ በጣም እየበረታባቸው ተቃውሞ በተለይ በጣም እየተደመጠ ሲመጣ ያው ያ ማለት ለጋዛ ሰዎች አስበው ምናምን ሳይሆን የባሰን ፕሮጀክት ዌስት ባንክ ውስጥም የመሳሰሉት የፍልስጤም ግዛቶች ላይ ስላላቸው አሁን አይ ቲንክ መመልከታችን አይቀርም የዩክሬኑ ምናምን ጦርነት በተወሰነ መልኩ ረገብ ይያለ መሄድ ከሆነ ወደ መካከለኛው ምስራቅ በተለይ ወደ ዌስት ባንክ መመለሳችን አይቀርም ዌስት ባንክን መጠቅለልና አለመጠቅለል አኔክስ ማድረግና አለማድረግ አይ ቲንክ አጀንዳ የሚሆን ይመስለኛልና ሶ እነዚህ ጉዳዮች ስላሉ ሞር ኦፍ ከዚህ ሰዓት ጀምሮ ጫና ውስጥ መግባት የፈለገ አይመስልም የትራምፕ አስተዳደርና ሰምሃው ሐሳቡን አንስተውታል ትራምፕ እንደምታውቀው ቱ ኤክስትሪም የሆነ ንቅድ በጣም ጽንፉን አድርጎ አሳይቶ ከዛ በተገኘው ላይ $500 ቢሊዮን ወይ $1 ትሪሊዮን ከዩክሬን ፈልጋለሁ ብሎ በተገኘው ላይ ዲል ለማድረግ ጥረት እየተደረገ እንዳለው ማለት ነውና
ጋዛ ውስጥም እንደዚህ አይነት ነገሮች ሊኖሩ ይችላሉ። በሐማስ ማለት ትልቁ ግባቸው ብዬ የማስበው እነ እስራኤል የሐማስ አስተዳደራዊ አቅም ነው። ምክንያቱም ይህን ጦርነት ሲጀምሩ የሐማስን አስተዳደራዊ አቅምም ወታደራዊ አቅምም ብለው ነው የጀመሩት። ስለዚህ አሁን ሆነም ቀረም በዚህ ጦርነት ላይ ፍላጎታቸው እንደፈለጉ እያስፈጸሙ የሚገኙት በተፈለገው የጋዛ አካባቢ ላይ እንዳሻቸው መውጣት መግባት እየቻሉ ያሉት የእስራኤል ወታደራዊ ኃይል ነው። ልንክደው ማንችለው ሀቅ ስለሆነ ማለት ነውና የሐማስ ቡድን አሁን ላይ ባለበት ነባሪያ ሁኔታ ጋዛን እያስተዳደረ በመቀጠል ረገድ ላይ መቀጠሉ ለጋዛ ሰዎች ዋስትና ወይም የጋዛ ሰዎችን ሰላም አስከብሮ በመቀጠል ረገድ የጋዛ ሰዎችን ደህንነት አስጠብቆ በመቀጠል ረገድ ምንድነው ሚናው የሚለው መታየት አለበት። አዘይንዶ ዘደይ እንደዚህ አይነት የትጥቅ ትግል እንቅስቃሴዎች ከዚህ ቀደም ስንል እንደነበረው አይዲዮሎጂነት መልክ አላቸው አይደለ? አሁን ሐማስን ዲዞልቭ ብታደርገው ወይም ሐማስ አስተዳደራዊ አቅም እንዳይኖረው አደረኩ ብትል፣ ነገር ግን ከእስራኤል ጋር ተያይዞ የሚነሳው የፍልስጤም የሙሉ ሀገርነት ጥያቄ ጉዳይ ለዘመናት እየተንከባለለ የመጣ ጥያቄ ስለሆነ በሐማስ ላይ ብቻ የተንጠለጠለ አይደለም። ሐማስ 1987 ነው የተመሰረተው። ሐማስ 1987 ከመመስረቱ በፊት ግን ከፈርስት ናቅባ ጀምሮ የፍልስጤም የሀገርነት ጥያቄ ይነሳል። አብሮ እዚህ የደረሰ ነው ማለት ነው። በጊዜ ሂደት ውስጥ ሐማስ ብቻ ይዞት የመጣ ሂደት አይደለም። እነ ፋታህ ከዛ በፊት ፒኤልኦ እነ ያሲን አረፋትን ማስታወስ ትችላለህ። ከዛ እንደዚህ መለስ እያልክ ስትመለከት አለው በዘመን ውስጥ በጊዜ ውስጥ የፍልስጤም የሀገርነት ጥያቄን የሚገልጹ የሚያሳዩ እንቅስቃሴዎች ይኖራሉ። ራይት ናው የፍልስጤም የሀገርነት ጥያቄን ጉዳይ እነ ፍልስጤም አውቶሪቲ ወይም እነ መሐመድ አባስ አስተዳደር አስጠብቀው ሊቀጥሉ ይችላሉ ወይስ አይቀጥልም የሚለው ጉዳይ ስጋት ነው። ምክንያቱም ከዚህ ቀደም በነበሩ ጊዜያት ሞር ሰላማዊ በሆነ መንገድ ጥረት አድርገው ነበር እኮ ማይካደው እነ ያሲን አረፋትን ጨምሮ የፍልስጤም ሀገርነትን ተመላሽ ለማድረግ ወይም ጥያቄውን ለማንሳት በሰላማዊ መንገድ ጥረቶች ተደርገው ነበር። ግን እንደምታስታውሰው ሰላማዊ መንገድ እንቅስቃሴዎች በአንድም ሆነ በሌላ ውጤታማ ይሆኑ አልተስተዋልም። የፍልስጤም ድንበር አልተወሰነም። ኦር ደግሞ ከ1967 በፊት ነው የሚባለው የዓለም አቀፉ ማህበረሰብ የመንግስታቱ ድርጅት እውቅና ሰጥቻለሁ የሚለው ድንበር አልተከበረም። ከዛ ወዲህ ዌስት ባንክ በምናየው ደረጃ እስከምትቀር ድረስ አሁን ያለችዋ እስራኤል ግዛቷን አስፍታለች። አሁን ቱ ሳይድ ካልሆነ ነው አሁን ግብጽ ያቀረበችው እቅድ የሁለት ሀገራት መፍትሄን ጉዳይ ሊያነሳ ይችላል፣ ወይም የሁለት ሀገራት መፍትሄን ታሳቢ እናደርጋለን ሊል ይችላል። ነገር ግን የሁለት ሀገራት መፍትሄ ግብጽ በምታቀርበው እቅድ ላይ ተንጠልጥሎ የሚመጣ ነገር አይደለም። አንደኛ ፍልስጤም ውስጥ ጠንካራ የሆነ አስተዳደር ይፈልጋል። ሁለተኛ በእስራኤሎች ወይም በአዘር ሳይድ እና አሜሪካን ጨምሮ በእነሱ ወገን ደግሞ ፈቃደኝነት ይፈልጋል። አሁን ላይ ከኔታንያሁ አንስተ እስከ ዶናልድ ትራምፕ ድረስ ባለው ላይን ውስጥ የሁለት ሀገራት መፍትሄ የሚባለው ነገር ወይ ፍልስጤም እንደ ሀገር ትመስረት እስራኤል ከምትባለው ሀገር የሚለውን ነገር በተመለከተ በጣም ብዙ ስጋቶች ናቸው የሚነሱት። እንዲያውም አንዳንዶች ምን ይላሉ? በቃ አንድ ሀገር ይመስረት፣ በቃ እስራኤል የምትባለው ሀገር ትመስረት ወይ ፍልስጤም የምትባለው ሀገር ትመስረት። በተጨባጭ ፍልስጤም የሚባለው ባይሆን እንኳን እስራኤል የምትባለው ትሆንና እኩል መብት ግን ይኖራቸው ፍልስጤማውያንና እስራኤላውያን እኩል መብት ይኖራቸው። ያው እንደምታውቀው የፍልስጤማውያኖቹ የቤተሰብ ምጣኔ ቁጥር በጣም ሬሾ በጣም ከፍ ያለ ነው በመካከለኛው ምስራቅ። ውዝን ባጭር ጊዜ ውስጥ አሁንም እንዳለኮ በዲሞግራፊ አሰፋፈር በሰው ምን እንደሚባለው ዲሞግራፊ በቁጥር በቤተሰብ ቁጥር እንበለው የህዝብ ቁጥር እሱ በጣም ጭማሪ እያሳየ ስለሚሄድ ይሄ ስጋት አለባቸው ደግሞ እስራኤሎችና ከዚህ አንፃር እንዋጣለን አንድ ሀገር ውስጥ ሆነን ግን ደግሞ የአረቦቹ ይውጡናል የሚል ስጋት አለባቸውና ብዙ ነገሮች ብዙ ጭንቀቶች ያሉበት ሁኔታ ስላለ ጀስት ሐማስ ነው ችግሩ። አሁን ስምምነቱ ላይ ሚድልስት ሞኒተር ላይ አይተው ከሆነ ማነው ሚድልስት ላይ አይቻለሁ ብለው ሰነዱን የዘገቡት ምንትን ላይ እንደ ቻሌንጅ አስቀምጠውታል ሐማስን።
በዚህ ስምምነት ላይና ቻሌንጅ ሊሆን ይችላል። እኔ አሁን ስለ ሐማስ ጉዳይ አይደለም፣ ግን የፍልስጤም የሀገርነት ጥያቄን ጉዳይ አንግቦ በመንቀሳቀስ ረገድ እንደ ሲምቦል ነው የምንመለከተው። ቀድሜ እንዳልኩ ከሐማስ በፊት ነበር ይሄ ጥያቄ እና ያሲን አረፋትም ከዛም በፊት ከፈረስት ናቅባ ጀምሮ ነበርና ይሄንን ነገር ሪፕሬዘንት በማድረግ አኳያ ይሄ ማለት ሐማስ ያከናወነውን ነገር የትጥቅ ትግል እንቅስቃሴውን አፕሪሼት ከማድረግ አንጻር ምናምን አይደለም፣ ግን ምንስ አማራጭ አለ ከሚልና ይሄ የፍልስጤም ሀገርነት ጉዳይ ወይ ተስፋ ልንቆርጥበት ነው ማለት ነው ላይክ ኦር ደግሞ ምክንያቱም እንደ ፒኤልኦ እና ፋታህ የፓሌስቲና አስተዳደር ከፓሌስቲና አስተዳደር ምን ኤክስፔክት አላደረግም። ቅድም አንተ እንዳልከው ጠንካራ የሆነ የፍልስጤም ሀገርነትን ጥያቄ እንዲያነሳ ባለፉት አመታትን በግልጽ ስላየነውና የአረቡ ዓለም ሀገር እንደምታውቀው ከእስራኤል ጋር ኖርማላይዝ ለማድረግ ፈቃደኛ ነው ግንኙነቱ። እስራኤል ለፍልስጤም ሀገርነት እውቅና ከምትሰጥ ከሆነ አሁን ይሄ ነው መደራደሪያ አድርገው ይሄን ሊያቀርበው አስበው ከሆነ ያው እነ ሳውዲ አረቢያ ኖርማላይዜሽን ወይም ከእስራኤል ጋር ግንኙነት እንጀምር ሲሉ ፍልስጤም የምትባል ሀገር ከጎን መመስረቷ ይረጋገጥ አይደለ ጥያቄያቸው የሚያነሱት ነገር የአረቡ ዓለም ሀገር ኦልሞስት አረብ ሊግ ያሉት ሁሉም ማለት ነው ፍልስጤም በእስራኤል ሀገርነት ጉዳይ ላይ ችግር የለባቸውም። ግን ከጎኗ ፍልስጤም የምትባል ሀገር ትመስረት የሚለውን ጉዳይ አሁን በዚህ እቅድ መነሻ አድርገው ተጨባጭ የሆነ ስራ ጠንካራ የሆነ ስራ ይዘው የሚሄዱ ከሆነ መልካም። ግን አንተ እንዳልከው ግብጽም ግብጽ ነች፣ ሳውዲም ሳውዲ ነች። የአረብ ሊግ እንዳጠቃላይ የአረብ ሊግ ነው በፍልስጤም ጉዳይ ላይ ብዙም ተስፋ የምታደርገው ነገር አይደለምና እቅዱ መቅረቡ መልካም ነው። እስቲ አተገባበሩ ግን በጣም ብዙ ስጋቶች አብሮ መጡበት የሚችል ነው። እቺኛው ይሄ ዋን ቱኤስ የሁለት ሀገራት መፍትሄ ቱኤስኤስ የሚሉት እሱና ይሄ ዋኔስ እንደውም ብዙ ጊዜ እንግዶች ስንጋብዝ ምናምን አንደኛውን የአንድ ሀገር መፍትሄ ብዙ ጊዜ የሚሉ ሰዎችም ያጋጥሙናል አይደል? በሁለቱም ሳይድ ለእስራኤል ከእስራኤል በኩልም ሆኜ አወራለሁ የሚሉ ሰዎችም ከፍልስጤም በኩልም ሆኜ ማውራት ፈልጋለሁ የሚሉ ሰዎችም እንዲህ አይነት ነገር ያነሳሉና ይሄኛው ቱ ስቴት ሶሉሽን በቃ ትክክለኛው መፍትሄ ነው። ምክንያቱም የአንድ ሀገር መፍትሄ ስትል አንተ እንዳልከው ነው ወይ ፍልስጤም አለች ወይ እስራኤል አለች። አሁን ባለው ሁኔታ ደግሞ ፍልስጤም አትኖርም ማለት ነው። ልትኖር የምትችለው እስራኤል ነች። እስራኤል ደግሞ ጋዛ፣ ሴሜሪያና ጁዳ ብላ ፍልስጤም የሚባለውን ግዛት እንደ አንድ ሀገር ክልል ወይም ግዛት ውስጥ አስገብታ በራሱ አስተዳደር የማስገባት እድሉ ያላት በሚሊታሪውም በኢኮኖሚ በተለያዩ ሁኔታዎች እሷ አፐር ሃንዱን ስለያዘች እንዲህ አይነት ነገር ሊፈጥር ይችላልና ብዙ ጊዜ ሰዎች አንድ ሀገር ነው ሊኖር የሚገባው ይላል። የሁለት ሀገር መፍትሄ ሆኖ ከዛ ከ1967 በፊት ወደ ነበረው ድንበር እሱ ከሆነ አሁን ላይ ግን የሁለት ሀገራት መፍትሄ ሲሉ የቀረውን ፓርት አስበው ዌስት ባንክ እና ጋዛ ምን ቀረ ከፍልስጤም? በእንደዚህ አይነት ነባራዊ ሁኔታ ላይ እንዴት ነው ሁለት ሀገር መፍትሄ የምናወራው ከሚል አንጻር ነው አንዳንዶች መከራከሪያ አድርገው እንደ ሀሳብ ልትወስደው ትችላለህ። ግን አሁን ጭራሽ ሙሉ በሙሉ ጋዛንም ዌስት ባንክንም ከሰጠ በኋላ ለእስራኤል ከዛ የቱ ስቴት ሶሉሽን እንደ ህልም ድጋሜ ደግሞ የሆነ ጊዜ አስታውሰህ ድጋሜ ለጀነሬሽን ችግር ልትፈጥርበት ትችላለህ እንጂ አሁን የተወሰደውም ቢሆን ተወስዶ ያለውም ቢሆን ኖሮ ብቻ ግን ይሄ የሁለት ሀገራት መፍትሄ የሚባለው ኮንሰፕት እስካልቀጠለ ድረስ የዛ አካባቢ መፍትሄ የዛ አካባቢ የፖለቲካ ጉዳይ እስራኤልና ፍልስጤማውያን እንዲሁ ሁል ጊዜ እንደተጋደሉ ሁል ጊዜ እንደ ጠላት እንደተያዩ ሊቀጥሉ የሚችሉበትን መጥፎ አጋጣሚ ነው ሊፈጥር የሚችለውና እስራኤል በዚህ ጉዳይ ላይ የአረብ ሊግ ሐማስን በስተት የጥቅምት 7 ላይ የፈጸመውን ጥቃት እሱን ተከትሎ አንድም ጭራሽ ምንድነው የአሸባሪ ምናምን የሚለው ቀርቶ ጉዳዩን አላወገዘውም እና በጣም ወደ አንድ ወገን ያዳላ ነው፣ ወደ አንድ ወገን የሄደ ነው፣ ይሄ ያሳብቅባቸዋል የሚል መግለጫም ስተት ነበረ እና አረብ ሊግ ይሄን አለማድረጉ ከምን አንጻር ነው? አሁን ካለው ግፍ አንጻር ወይንም ደግሞ እኔ በአረብ ሊግ ፖለቲካ አንደኛ ካይሮ የምትመራውም ስለሆነ በካይሮ መቀመጫውም ስለሆነ ብዙ ነገሩን ስትመለከተው እዚህም እዛም የሚል አይነት ስሜት እንዳለው ይሰማኛል። ያም ሆኖ ግን እንደ ሀሳብ ለጋዛ ይዞት የመጣው መፍትሄ እንደ ሀሳብ ትልቅ አድርገህ ልትወስደው ትችላለህ። ሌላ አይነት ደግሞ ጣጣም ይዞ ሊመጣ የሚችልበትን እድል ይፈጥራል። ከዚህ በፊት ኢንቲፋዳ 1 እና 2 ነው የምናውቀው አይደለ? ኢንቲፋዳ 4 ወይንም ደግሞ የፍልስጤማውያን አመጽ በሌላ መልኩ ዴስፐሬትሊ የዌስት ባንኩም የጋዛውም አንድ ላይ ሆኖ ተስፋ የቆረጠ ኃይል ወደ እስራኤል የማጥለቅለቅና ከዛ እስራኤል በምትወስደው እርምጃ ከዛ እንግዲህ ብዙ ህዝብ ነው የሚመጣው እስራኤልም የሚፈጠርባትን አደጋ ሊፈጥር የሚችል የሆነ አይነት ኢንቲፋዳ 3 የባለፈውን 3 ሚሉትም አሉ
እንደዚህ አይነት ነገር ሊፈጥር ስለሚችል መካከለኛው ምስራቅ እንዳልከው ክሪቲካል ሞመንት ላይ ነው ያለው። የሆነ ሊቀየር የሚችል የሁለት ሀገራት መፍትሄም ሊሆን ይችላል። ጋዛም ደግሞ የጋዛ ሰዎች ሳይፈናቀሉ የፍልስጤም ሰዎች ከቦታቸው ሳይለቁ ሊገነባ ይችላል። የአሜሪካ ፖለቲከኞች መለሳለስ ሊያሳዩ ይችላል። ግን ሲንስ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስካሉ ድረስ ነገሩ በምን መንገድ ሊቃኝ ይችላል አሁንም ብዙ ጥያቄዎች ሊያስነሳ የሚችል ነው። በዛ ላይ የኢራን ጉዳይ በነገራችን ላይ የኢራንና የአሜሪካን ጉዳይ ፕሬዚዳንት ቭላድሚር ፑቲን ለማደራደር ተስማምተዋል የሚሉ መረጃዎች አርቲ ይዞ እየወጣ ነበርና ሜቢ የኢራንና የአሜሪካ ጉዳይ ከዚህ ከኒውክሌሩ አንጻር ሊረግብ ከቻለ የመካከለኛው ምስራቅ ፖለቲካ በጫናም ይሁን በመግባባትም ይሁን የሆነ አዲስ ምዕራፍ ሊፈጥር እንደሚችል የሆነ ተስፋም ይታየኛልና ትንሽ የጋዛውያን ጉዳይ ግን ማንም ይገንባው ማንም ስቲል ሰቆቃው እንደሚቀጥል ያሳያል። የኢራን በነገር ላይ ሜቢ ላስት ታይምም እናነሳዋለን ብለን ያው በነ ፑቲን እና በነ ዘለንስኪ ወቅታዊ ሁኔታዎች ነገሮቹ ሆኑና ተሸፋፈኑና ሳናነሳው ቀረን እንጂ እንዳልከው ከበድ ያለው ውጥረትም ስላለበት ሙሉ ፕሮግራም ሰተን ወይም ትኩረት ሰተን ብንመለስበት ይሻላል። ለጋዛ ግን በንጽጽር ከነበሩት ጊዜያት አንጻር ተስፋ ካለ እኔ እንዲያውም ያልኩት ምንድነው ጦርነቱ ከጀመረበት ካለፉት 15 ወራት ወዲህ ምናልባት መልካም ዜና ሰሙ ከተባለ ሰሙ ሊባል የሚችለው ይሄንን የመልሶ መገንባቱ ስራ ሳይፈናቀሉ ጊዜያዊ መጠለያ ተሰርቶላቸው ከዛ ደግሞ ዘለቂታዊ መጠለያ ተሰርቶላቸው በዛ ቦታ ላይ እንዲሰፍሩ የሚያደርገው አይነት ሂደት መጀመሩ ነውና የእስራኤል ባለስልጣናት ብቻ በኔታንያሁ በኩል እንዳልኩ ነው ይሄንን ችግር በማቆምና በመቀጠል ረገድ ብዙ ጊዜ ብዙ እንትኑ እነሱ ጋር ስላለ ኳሱ እነሱ ጋር ስላለ ከጎረቤቶቻቸው ጋር በሰላም ለመኖር ዝግጁ መሆን አለባቸው። በተለይ ደግሞ አሁን ሐማስም እኮ እንደሚባለው አስተዳደራዊ አቅሙ ከአስተዳደራዊ እንቅስቃሴው ላይ የሚገለል ከሆነ ዋይናት የፍልስጤም ውስጥ በሚኖረው አስተዳደር ላይ የእንትናን አስተዳደር ጠንካራ ከሆነ እሰየው፣ ካልሆነም ግን ብቻ ካለው ጋር እነዛዛ የሚኖሩት የጋዛ ሰዎች ጋር በሰላም መኖር የሚቻልበትን አይነት ስነ ምህዳር መፍጠር የግድ ይፈልጋልና ያ ካልሆነ የሆነ የፋታ ጉዳይ ነው። ከሆነ ጊዜ ከሆነች ቆይታ በኋላ ድጋሜ ይነሳል። ባለፉት አመታት ስናይ እንደነበረው ዘለቄታዊ መፍትሄ የምንለው ላይ ልንመጣ አንችልምና ለዛ ነው በተደጋጋሚ እኛም ስለ ጉዳዩ እያወራንበት የምንገኘው። አይ ቲንክ እንመለስበታለን ሰፋርገ ነው ኮርስ እንመጣበታለን። በእርግጥ አሁን ጋዛ ላይ ሊመሰረት የሚችለው መንግስት ከማን ፍላጎት አንጻር ነው? አስተዳደራዊ አቅሙን የሐማስን ማፍረስ ውጥን ስላላቸው እና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማን ነው የሚለውም ኦብቪየስሊ ልክ እንደ ፋታህ አይነት አቋም ያለው ምንድነው የሆነ ኤሊት የሆኑ ኮሚኒቲዎች ተቋቁመው ሊመሩ ጋዛን ያስተዳድራሉ የሚል አይነት ሰነዱም አለው ያሆኑና ምናልባት የተመረጡ ሰዎች አንድ ላይ ሆነው እንደ ኮሚቴ ሆነው ሊያስተዳድሩ ይችላል የሚል ሐሳብ አለ። ባዩ ጀኒውን የሆነ ሰነድ ነው ይሄ ነገር ከሐማስም አይደለም እስራኤል ከምትፈልጋቸውም ኃይሎች አይደለምና ትንሽ አስተራቂ የሆነ ሐሳብ አለው። ግን ከእስራኤል ፍላጎት ጋር አብሮ የሚሄድ ባለመሆኑ ቀጣይነቱ ምንድነው የሚለው እንዲሁ አከራካሪ ሆኖ ሊቀጥል ይችላል ነው። የትራምፕ እንግዲህ በጊዜያዊነት እንግዲህ ካንሰል አረጉት ወይንም ደግሞ ፖዝ የሚለው ይገልጸዋል። በጊዜያዊነት ያዝ ያደረጉበት ወደ ዩክሬን የሚደረገው የጦር መሳሪያ ድጋፍ ሁሉንም አይነት የጦር መሳሪያ ድጋፍ የሚያቆም ነውና ይሄኛው በዚህ በሩሲያና በዩክሬን ጦርነት መካከል ያለውን አሁን ያለውን ዳይናሚክሱን ሊቀይር የሚችል ወይንም ደግሞ መሬት ላይ ያለው ሀቅ የጦር ሜዳ ላይ ያለውን ነገር በግልጽ ሊጠቁም የሚችል የሚያሳይ ነገር ነው። ባለፈው ቅዳሜ በደንብ በስፋት አውርተነዋል። የነ ዘለንስኪና የነ ትራምፕን ንትርክ በኦቫል ኦፊስ ውስጥ የነበረው እሱን ተከትሎ የመጣ ነገር ነውና የአሜሪካ ፖለቲከኞች አሁን ባለው ሁኔታ ለዓለም ፖለቲካ የተመቸ ነገር ይዞ እየመጡ ነው፣ እየጠፋ ያለ ነገር ይዞ እየመጡ ነው፣ ራሳቸውን ምዕራባውያን እርስ በርስ እየከፋፈሉት ነው የሚለው በጣም ትልቅ ጥያቄ የሚነሳበት ጊዜ ላይ ደርሰናልና በዋናነት እነ ትራምፕ ሪፐብሊካኖቹ ቂም ይዘዋል ማለት ነው በፕሬዚዳንት ዘለንስኪ ላይ። ዘለንስኪ በእርግጥ ተጸጽቻለሁ ብለዋል፣ ደብዳቤም ጽፎላቸዋል። the most important የተባለ ደብዳቤ ደርሶኛል ብለዋል ዶናልድ ትራምፕ። ኮንግረሱ ላይ ንግግር እያደረጉ ነበረ ቅድም። እነሱን ስትመለከተው እንግዲህ የማይካደው ነገር በዋይት ሃውስ ፕሬዚዳንት ዘለንስኪ ያደረጉት ነገር አንተና እኔ አውርተነዋል በሰፊው። ልክ ናቸው አይደሉም የሚለው ሳይሆን ግን ያን ባያደርጉ ኖሮ እንዲህ አይነት ጫና ሊፈጠር አይችልም ነበር ከሚለው አንጻር ባያደርጉት ልትል ትችላለህ። ግን እንደ አንድ ሀገር መሪ ሆነ ስታይ ደግሞ አንድ ነገር አሳልፈ ሰተ ብቻህን ባዶን የምትመለስበትን ነገርም ስትመለከተው ልክ ናቸው
ልትለው ትችላለህ። ያም ሆኖ ግን ተመልሰው ያረኩት ነገር የአርብ ምሽቱ ጉዳይ ድጋሜ ማሰብ አልፈልግም ሪግሬታብል ነው የሚል ሀሳብ ይሰጣሉና አቅም ሳይኖሩ ሲቀር ባይዞይ ባለፈው ምን እንዳልነው ለማንም እንዲህ ናቸው። ለማንም ፖለቲካ ከግራም ከቀኝም ሁለቱም ሲተባበሩባቸው ለዘለንስኪ የሚያሳይ ለየትኛውም ሀገር ፖለቲከኛ አንዳንዱ በርግጥ ስልጣኑን እንደ ሌቨሬጅ ሰጥቶ ሊሄድ ይችላል። ዘለንስኪ በዛ ያደረጉት ነገር ትንሽ የሞገቱበት ነገር ከአቅም አንጻር የጋዛውን ጉዳይ ስናነሳ እንዳልነው አይነት ነገር ነውና ቂም የያዙ ይመስላሉ የሪፐብሊካኖቹና ወደ ሰላም መምጣት አለባቸው። ይሄኛው ማዕቀቡ ወይንም ደግሞ የጦር መሳሪያ ድጋፉም ሲቆም ዋነኛ አላማ ብለው የያዙት በርግጥ ሽፋን ነው። የጦር መሳሪያ ድጋፉ ሲቆም የምናደርግላቸው የሚሊተሪ ኤድ ሲቆም ተገደው ወደ ድርድር ይመጣሉ ፕሬዚዳንት ዘለንስኪ የሚል ሀሳብ ምክንያት ብለው የሚያቀርቡት ይሄን ነው። ኦብቪየስሊ የጦር መሳሪያ የአሜሪካ ድጋፍ ሲቆም የአሜሪካ ረቂቅ የጦር መሳሪያዎች መግባታቸውን ዩክሬን ላይ ሲያቆሙ ጦርነቱ መፍትሄ አለው። መፍትሄው ምንድነው? አንዱ ወይ የሩሲያ ጦር ይገባል፣ ሁለተኛ ደግሞ ራሳቸው ዘለንስኪ ሁኔታውን መቆጣጠር የማይችልበት ደረጃ ሲደርስ ወደ ተኩስ አቁም ሊመጡ ይችላሉ የሚል ሀሳብ አለ። ግን ይቅርታ ይጠይቁን የሚልም መግለጫ ማርኮ ሩቢዮ ስላወጡ ይቅርታ እንዲጠይቋቸው ከመፈለግ አንጻርም ሊሆን ይችላል። የትራምፕ አቋም የፑቲንን ሀሳብ ከዚህ በፊት ስንለው እንደነበረው የመድገም አይነት ነገር ነው የሚያሳዩ። ምክንያቱም ፕሬዚዳንት ቭላድሚር ፑቲን ከዚህ በፊት የጦር መሳሪያ ድጋፍ እያደረጋችሁ እናንተ ምዕራባውያን ሩሲያ ጦርነቱን ታቆም፣ ሩሲያ የምታደርገውን እንቅስቃሴ ማቆም አለባት ብላችሁ ታስባላችሁ? ይሄ እንዴት ሊሆን ይችላል? እናንተ ድጋፍ እያደረጋችሁ እኛ እጃችን አጣጥፈን መቀመጥ ነበረብን ወይ የሚል ሀሳብ ነበራቸው ፑቲን። አሁንም ትራምፕ ያደረጉት ይሄ ነው። ስለዚህ የጦር መሳሪያ ድጋፍ ካደረግን ጦርነቱ ይቀጥላል፣ ካቆመን ጦርነቱ ይቆማል የሚል ሀሳባቸውን አመጡ። ከዚህ በፊት ያልነውም ፕሬዚዳንት ቭላድሚር ፑቲን የራሳቸውን ፖለቲካ የራሳቸውን ወታደራዊ አቅም ቪክትሪያቸውን ከፍ ለማድረግ የሚጠቀሙባቸውን ነገሮች ከዚህ በፊት ሩሲያ ድል ያደረገቻቸውን ጉዳዮች በሙሉ ነቅሰው ያወጡ ነበረ እነ ቭላድሚር ፑቲን። ትራምፕም ይደግሙላቸዋልና እንዲህ አይነት ነገሮችን ስንመለከታቸው በ3 ቀን ውስጥ እነ ፑቲን እጃችን ውስጥ እናስገባታለን ምናምን የ3 ቀን ጦርነት ነው ያሉትን ቃል በቃል ባይሉትም ትራምፕ በሁለት ሳምንታት ውስጥ ጉዳቹ ይፈላል ወይንም ደግሞ ነገሮች ይጠናቀቃሉ የሚል መግለጫ ሲሰጡ ነበርና ፑቲን ያሉትን ትራምፕ እየደገሙት ነው። ፑቲን ከዚህ በፊት የሰጧቸውን መግለጫዎች ትራምፕ እየደገሙት ነው። አንድ የዴሞክራቶቹ የፓርላማ አባል የታችኛው ምክር ቤት የህዝብ ተወካዮች ምክር ቤት ያሉት ምንድነው? የፕሬዚዳንት ትራምፕ በዓለም ላይ ዲክታተር ሲባል እንግዲህ እነ ሺጂንፒንግን እነ ፑቲንን ነው፣ ከዛ ሩሲያን፣ ከዛ ደግሞ ከዓለም አቀፍ ህግ እያፈነገጡ ያሉ ኃይላትን እየደገፉ እንደሆነ ይሰማኛል። ሩሲያንም ፑቲንንም ራሳቸውን በዓለም ላይ ያሉ ዲክታተሮችንም እየደገፉ አይተናልና ትራምፕ ከአሜሪካ እየወጡ ነው፣ የአሜሪካን ሀሳብ አቋም ያፈነገጠ ጉዳይ እያራመዱ ነው የሚል ሀሳብ ሰጥተዋል። ግን የኦቫል ኦፊሱ ጉዳይ ይዞት የመጣው ጣጣ እንደሆነ ይሰማኛል። ዘለንስኪ ፋይናሊ ወደ ነጩ ቤተ መንግስት ለመመለስ ደብዳቤ በመጻፍ ጀምሯል አይደል? ሊባል የሚችለው አዘንደው ዘደይ ለምንድን ነው እንደዚህ ያደረከው ተብሎ ሲጠየቅ እዛ ለንደን ውስጥ እያለ የሀገሬ አቋም ወይም የዩክሬናውያን ድምጽ እንዲሰማ ስለፈለኩ ነው የሚል አይነት ሀሳብን አንስቶ ነበርና which is good። ነገር ግን በዛ አይነት መልኩ ጭቅጭቅ በተሞላበት አይነት ሁኔታ ላይ መሆን ነበረበት ወይስ አልነበረበትም የሚለው ነገር ነው እንጂ ዘለንስኪ እንደ አንድ የዩክሬን እንደ ሀገር መሪ የደረሰባቸው ዩክሬን ኦልሞስት ተከርተው እኮ ነው ይሄንን ጦርነት ሲጀምሩ የጀመሩት አሜሪካና ዩናይትድ ኪንግደም ጀምሩ ብሏቸው ነው፣ ከጎናችሁ ነን ብሏቸው ነው፣ ተከርተው ነው እንጂ በማለት ትራምፕ መምጣቱን ተከትሎ በቃ ብቻቸውን ቀርተው ነው። አሁን ከዛ የሚሉት ግን አሪፍ መሪ ስትሆን ካለው የግሎባል ጂኦፖለቲክ የኃይል አስተላለፉ የጂኦፖለቲካል ኢቮልቭ ከሚያደርገው ነገር ጋር ከሚኖረው ለውጥ ጋር አብረህ መለወጥ ይፈልጋል። አሜሪካ ባለፈው 80 ዓመታት ኢትስ ኦብቪየስ የመጣችበት መንገድ አለ። የጋራ የሆነ ኮሌክቲቭ የሆነ የአውሮፓውያኖቹን በጎን በኩል ያሰለፈ ከዛ አውሮፓ ውጭ ያሉትን ደግሞ በተለያየ መንገድ ከጎኗ ያደረገ ጥምረት አላት። በወታደራዊ ጥምረት፣ ኢኮኖሚያዊ ጥምረቶች የመሳሰሉት አላት። አሁን ይሄ የመጣችበት መንገድ ግን ከዶናልድ ትራምፕ መምጣት ጋር ተያይዞ ለውጥ አመጣ፣ ሽፍት አደረገና አሜሪካ በእንደዚህ አይነት ጥምረት ላይ የተመሰረተ አይነት ተጽዕኖ ፈጣሪነት ሳይሆን
በኮስት ኤንድ ቤኔፊት አናሊሲስ ገቢ ወጪን አገናዝቤ በሚል አይነት መርህ ውስጥ የሚሄድ የውጭ ግንኙነት መርሆችን ይዘው መጡ ዶናልድ ትራምፕ። ስለዚህ ይሄ ሲመጣ አይተ ከሆነ እኮ ዘለንስኪ እንትን ከመሄዳቸው በፊት አሜሪካ ሄደው ከነጩ ቤተ መንግስት ከመገኘታቸው በፊት ሰኞ ዕለት ባለፈው ሳምንት ሰኞ ማለት ነው የፈረንሳይ ጠቅላይ ሚኒስትር ኢማኑኤል ማክሮን ሂደው ነበረ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን፣ ከዛ ሮብ ደግሞ የዩኬ ጠቅላይ ሚኒስትር ስታርመር ሂደው ነበረ። ከዛ አርብ ነው ዘለንስኪ ሄዱት። የነዚህ የሶስቱ መሪዎች ፓተርን በሌላ ቋንቋ አሜሪካን በተቻለ መጠን ወደ ጦርነቱ እንድትቀጥል የጦር ድጋፏን እያደረገች እንድትቀጥል ለማድረግ ጥረት ያደረጉበት ነው። ሶስቱም ኬር ስታርመርም ማክሮንም ዘለንስኪ ማለት ነውና ልዩነቱ ምንድነው? እነ ዘለንስኪ ማለት እነ ስታርመርና ለምሳሌ ማክሮን ስለ ቁጥሩ ጉዳይ እርዳታ አድርጋቸዋል፣ ከኛ ያነሰን እርዳታ የሰጣችሁት የመሳሰሉት እያለ ትራምፕ ሲያነሳ ማክሮን ምንድን ነበር ሲያደርግ የነበረው? ይሄ ዋይዝ በሆነ መንገድ ኖ አይደለም ብሎ ነክቶት ትራምፕን እያረጋጋ የሆነ ዲፕሎማሲያዊ ሂደቱን ቀለል ባደረገ ኢነርጂ በተሞላ ለጭቅጭቅ በሚጋብዝ አይነት ሳይሆን መለስ ብለው ሊመለከቱ ይችላሉ ተመልካቾቻችንም። ይሄ የማክሮንንና የትራምፕን ቆይታ ያልተግባቡበት ነጥብ አለ፣ ግን ዋይዝ በሆነ መንገድ ነገሩን ጨርሰውታል። ኬር ስታርመር ጋርም የገለጹላቸው ነገር ይህንኑ ነው። ከዛ ዘለንስኪ ሲሄዱ ያው ለማስረዳት ነው ሄዱ። ዘለንስኪ ሊፈራረሙ ሳይሆን ለማስረዳት በጦር ግንባሩ ላይ ምን እየሆነ እንዳለ አይ ዶንት ኖ በ40 ደቂቃ ቆይታ እነ ትራምፕን ሀሳባቸውን ያስቀይራሉ ብለው አስበው ከሆነ አላቅም። ያንን ሊያደርጉ ነው የሄዱት የሚመስለው። ግን የደህንነት ዋስትና የሚለው ጉዳይ መጣ። የደህንነት ዋስትና ስጡን አትስጡን የሚለው ነገር ጥያቄው ለነ ትራምፕ አሁን የተኩስ አቁም ብታገኝ መቀበል የለብህም ወይ ነው ሲለው የነበረው። የተኩስ አቁም መቀበል የለብህም ወይ? ዘለንስኪ ደግሞ እቀበላለሁ ግን የደህንነት ዋስትና ስጡኝ። የተኩስ አቁም መቀበል በራሱ የደህንነት ዋስትና ጅማሬ አይደለም ወይ? የተኩስ አቁም መቀበል በራሱ ከዛ የሚኒራል ወይም እንደ ልብ የማይገኙ ማዕድናት ስምምነት መጠቃለሉ ቤስት ወይ? እንዲያም ጄዲ ቫንስ ከዛ በኋላ በሰጣቸው አስተያየቶች ላይ ይሄኛውን ሀሳብ የኢኮኖሚያዊ ኢንተረስት አሜሪካ በዩክሬን ውስጥ እንዲኖራት ቢሆን ከዚህ በላይ ምን የደህንነት ዋስትና አለ እያለ ሲሞግት ነበር። ሀሳቡ እንግዲህ ተቀባይነት ይኖረውም አይኖረውም። ዘለንስኪ ከዚህ ቆይታቸው በኋላ ቀጥታ ወደ ዩናይትድ ኪንግደም ነው ሄዱት። ከአውሮፓውያኖቹ ሀገራት እንግዲህ የአውሮፓ ሀገራት ሶስት መርሆች ወይም ሶስት ሀሳቦችን አነሱ። ድጋፍ እናደርግላቸዋለን አሉ አይደል? $2.8 ቢሊዮን ለዩክሬን በብድር መልክ የሚሰጥ ወታደራዊ ድጋፍ ዩናይትድ ኪንግደም አደርጋለሁ አለች። ሜቢ ጥሩ ነገር ሊመስል ይችላል። ግን ባለፉት 3 አመታት ስንት $60 ቢሊዮን ከዛ በላይ የሚጠጋ ወታደራዊ ድጋፍ አድርገው ያልደፈኑትን ቀዳዳ አሁን በዚህ በ2.6 ቢሊዮን ሊደፍኑት አይችሉም። ለዛውም አሜሪካ ኖ እያለች እዛ አሜሪካ ደግሞ ኖ እያለች ነው ሌላኛው ነገር። ከዛ እነሱም ይሄኛው ነገር ስለሚያውቁ እንደው ብናስገባ እንኳን አሉ ወታደሮቻችን በሰላም አስከባሪ አድርገን ብናስገባ እንኳን በተለይ ዩናይትድ ኪንግደም እና ፈረንሳይ ከጀርባችን አሜሪካ መኖር አለባት። በግልጽ ነው ዘለንስኪ ባለበት ነው ይሄን ነገር ያረጋገጡለት። እና ከዚህ በኋላ ስለዚህ አማራጩ ምንድነው? የዘለንስኪ ኦልሞስት ከትራምፕ ጋር ተቃቅሮ ከወጣበት ሞመንት ጀምሮ ነው ኬር ስታርመር በስልክ ሊያገኙት ሞክረው የነበረው። ከዛም ጉባኤው ተጠራ፣ የዚህ የለንደኑ። ከዛ የብራስልሱም ጉባኤ ቀጠለ። አውሮፓውያኑ ምንድን ለማድረግ የሞከሩት አሁን ወደ $800 ቢሊዮን የሚጠጋ በመጪዎቹ 4 አመታት ኢንቨስት እናደርጋለን የራሳቸውን ወታደራዊ አቅም ለማሳደግ። በአማካይ ለምሳሌ የጠቅላላ ሀገራዊ ምርታቸውን 1.5 ከመቶ ቢጨምሩ አሁን እያፈሰሱ ባለው ወታደራዊ በጀት ላይ ወደዚህ ቁጥር እንደርሳለን ይላሉ። አሁን እንግዲህ አውሮፓውያኖቹ ራሳቸውን ለመጠበቅ እየተጋጋጡ ወይም እየታገሉ ባለበት በዚህ ሰዓት ላይ ዩክሬንን ድጋፍ ለማድረግ እንግዲህ ከ2.6 ቢሊዮን ውጪ አሁን ባለፉት ቀናት የሰማነው የለም እኮ ገና እንቀጥላለን ያሉት እንጂ ማለት ነው። የውጭ ፋይናንስ ብድርም ፈቅዳለች እንትና ማለት እንግሊዝ ለዩክሬን ያ 2 ስንት ነው እሱ 1.2 ቢሊዮን ያ እንደዛ አካባቢ ላይ ብቻ አነስተኛ የሆነ ከዩክሬን የ3 አመቱ ጦርነት አንፃር ስናየው ማለት ነው። ከአሜሪካ ስቧል። ከዛ አሜሪካ ሳትኖርበት እሱ ፖይንት ላይ እኮ ልመጣለን። አሁን አሜሪካ ስታከናውን የነበረውን ወታደራዊ ድጋፍ ቀድሞ መስጠት አትፈልግም ነበር፣ በተለይ ትራምፕ ከመጣ በኋላ። አሁን የትራምፕ አሜሪካ እያልኩ ነው የምገልጻት ባይዘው። የትራምፕ አሜሪካ የወታደራዊ ድጋፉን አልሰጥም ያለች ነበር። አሁን ዘለንስኪ በቃ ያሉ ከመሄዳቸው አንፃር
እንዲያውም ሆልድ ይሁን ተባለና ሆልድ አደረጉት። ይህም በማድረጋቸው የአውሮፓውያኖቹ ሀገራት እስኪ መሙላት የሚችሉ ከሆነ ለዩክሬን ማድረግ የሚችሉ ከሆነ ማድረግ እንደሚችሉና እንደማይችሉ እንመለከታለን። ግን በረጅም ጊዜ ሂደት ገና $800 ቢሊዮን እናወጣለን ያሉት $800 ቢሊዮን እኮ የአሜሪካ የ1 ዓመት ወታደራዊ በጀት ነው። እነሱ በመጪዎቹ 4 ዓመታት 31 ምናምን የሚጠጉ የአውሮፓ ህብረት አባል ሀገራት ይቅርታ የአውሮፓ ህብረት ስንት እንደሆነ አላውቅም በቁጥር ግን በቃ ኢማጂን ጀርመን፣ ፈረንሳይ የአውሮፓ ውስጥ ከዩናይትድ ኪንግደም በቀር እንግዲህ ግሬት የሚባሉት ሀገራት አውሮፓ ላይ ያሉት ሀገራት እኮ የሁሉንም ደምረ የኢዩ 19 ትሪሊየን ነው ጂዲፒያቸው የአሜሪካ 28 ስለዚህ እነዚህ ሀገራት እንዴት ነው የዩክሬንን ጥያቄ የሚሞሉት? እነሱ ለምንድን ነው ጦርነቱ እንዲቀጥል የሚፈልጉት ስትል ስጋት አለብን ይለዋል። ቭላዲሚር ፑቲን ዩክሬንን ከያዘ በኋላ ቀጥታ ወደኛ ይመጣል እንደዚህ ይወረና ፖላንድን ይወራል ዘለንስኪም ሲያወራ እንደነበረው ምናምን ሊያደርግ ይችላል። ኦኬ እንደዛ አይነት ስጋት ካላቸው ስጋትን በጦርነቱ የምታስተካክለው ወይስ ሄደህ ተነጋግረህ በስምምነት ነው የምታስተካክለው? የሚኒስክ አግሪመንትን እንዴት ነው ያፈረሱት? ያው መለስ ብሎ መመልከት ነው ጉዳዩን በተመለከተና የአውሮፓ ሀገራቱና አሁን የዶናልድ ትራምፕ አስተዳደር በደንብ ክፍተቱን እያየን ነው። ለዚህ ደግሞ የወታደራዊ ድጋፉ ላይ ካላቸው ልዩነት ዩክሬንን ጦር አናስታጥቀም በሚለው ጉዳይ ላይ ካላቸው ልዩነት ደግሞ ባለፈ በታሪፉ ጉዳይ ላይ የሚያየናቸው አሁን ካናዳ ጀስቲን ትሩዶ ትላንትና የሰጠውን አስተያየት እኮ ስትሰማ ሪሊ የሆነ ከዚህ ቀደም ባለፉት 80 ዓመታት አንድ ዓለም ላይ የቆዩ ናቸው የሚባሉ ምንድነው ያለው ባለፉት ዓመታት አብረን ሰርተናል እናንተ እንተዋወቃለን እንደዚህ በተለያዩ ጉዳዮች ላይ በትብብር ሰርተናል አሁን ግን ጠላቶቻችንን ሊያስደስት በሚችል መልኩ ነው እየተከፋፈልን ያለ ነው በቃ እየተለያየን ያለ ነው ብለው ማረጋገጫ ሰጥተዋል ለመከፋፈላቸው ለመለያየታቸው ሶ የትራምፕ አካሄድ በዓለም ላይ አይደለም ለዩክሬን ቀርቶ አሁን ዩክሬንም እዛ ለዚህ ነው በቃ ኢመንት ነች ለትራምፕ ስለዚህ ነበረው ባለፉት ቀናት አይደለም ለዩክሬን ቀርቶ ብዙ የምትጠቅመው ካናዳ በቃ አደንዛዥ እጽ ትልክብኛለች በሚል ምክንያት ነው ነገር ላይ የካናዳ ጉዳይ አይደልና የተወሰነ ከሆኑ ኩባንያዎች ጋር አብሮ የሚነሳ ነገር አለ የአውሮፓ ሀገራት አሁን ዩናይትድ ኪንግደም ብትወረር ዩናይትድ ኪንግደም እንደው ውጥረት ውስጥ ብትገባ እንኳን እንደው ትራምፕ ምንድነው ሊያደርግ የሚችለው የሚለውን ነገር በስጋትነት እንድትመለከት ምክንያቱም የኔቶ ጉዳይ ነው እንኳን የኔቶ ቀጣይነት አሜሪካ በኔቶ ውስጥ የሚኖራትን ቀጣይነት አሜሪካ በመንግስታቱ ድርጅት ውስጥ የሚኖራትን ቀጣይነት ጥያቄ እንዲነሳ ያደረጉ ነውና ሶ ጥያቄው አሁን ይሄ የትራምፕ ኦርደር ነው የምንለው ወይስ ትራምፕ ዲስኦርደር ነው የምንለው ነው ከዚህም ከዛ እየሆነ ካለው ነገር አንፃር ትራምፕ ኦርደሩን የማፍረስ ነገር ባይዘይ ከሆነ የሚያሳኩት ከሆነ ይሄኛው ራሳቸው ላይ እንደመተኮስ ነው የሚቆጠረው ራሱ አሜሪካ የምትመራውን ዓለም ምዕራቡን ራሳቸው የሚሸረሽሩት ከሆነ በርግጥ እነ ዶናልድ ትራምፕ እንደው በሞኝነት ተነስተው የሚያደርጉት አይደለም የገባቸው ነገር አለ ማለት ነው እዛው ምዕራቡ ላይ እነሱ ምንም እንኳን ቢመሩትም ለውጥ እንደሚያስፈልግ እንደነ ሬገን አይነት አቋም እየወሰዱ እንደሆነ ይሰማኛል ዞሮ አሁን ባለው ሁኔታ ግን ለዓለም ፖለቲካ አንዳንድ አካባቢዎች ላይ ላሉት ነገሮች እዚህ ሚድል ኢስት ላይ ከሚከተሏቸው ጠንካራ አቋሞች ውጪ የዩክሬን ጉዳይ አንዳንዶቹ ነገሮች አሳሳቢ ከመሆናቸው ውጪ ግን ጥቅሉን ስትመለከተው ለዓለም ፖለቲካ ከዚህ በፊት የተለያዩ የዓለማችን መሪዎች ጠንካራ አቋም የሚያራምዱት እና ፑቲን ነው በርግጥ ማንሳት የምንችለው አማራጭ ዓለም ያስፈልጋል ብለው ለሚያስቡ ሀገራት መሪዎች ትልቅ አይነት ነገር ይዞ ይመጣ ነውና በአጋጣሚ ራሳቸው ምዕራቡን ያፈረሱት ይሆን እንደሚል ጥያቄ ታነሳለ at the same time ደግሞ ለሌላው ዓለም የሚበጅ ነገርም ይዘው እንደመጡ ይሰማል ቅድም ባነሳው ለቀጠናዎች ያለው ነገር እሱ በኮቴሽን ውስጥ እንዳለ ሆኖ ግን ይሄ በትልቁ መስል ዓለምን ከዚህ በፊት ከነበረው እቺ ዓለም እኮ እቺ ዓለም ስንል ያው እኛ ሶስተኛው ዓለም ወይም ደግሞ ይሄ ሳውዝ የሚባሉ ጥብረት ምናምን ሳይሆን እና አሜሪካ የሚመራዋት ምዕራቡ ዓለም እኮ የመሯት ነው ጫናው እኮ በሁለት ወገን ሆኗል እዛው እርስ በርስ ትራምፕም ላፍርስ ይላሉ ምዕራቡን በግልጽ ባይናገሩም ያው የአሜሪካ መምራት ካለ ምዕራቡ አሜሪካ መር ዓለም ትኖራለች የሚል አቋም አላቸው ራሳቸው ደግሞ አሁን አርጅቷል ያረጀ ማናት ካላስ የሚባሉት የጆሴፕ ቦሬልን የተኩት የአውሮፓ ህብረት የውጭ ፖሊሲ ኃላፊ እሳቸው እኮ በቃ ዓለም ያረጀ የፖለቲካ አስተሳሰብ አያስፈልጋትም አዲስ መሪ ያስፈልጋታል ወጣት መሪ ያስፈልጋታል ሲሉ እኮ የሆነ ኃይል ያስፈልጋል ማለት ነው የሆነ ኃይል በርግጥ እነሱ የሚፈልጉት እዛው ከነሱ ከአውሮፓውያን እንዲወጣ ነው የሚፈልጉት ግን የሚያሳይ ነገር አለ ይሄኛው ነገር የሚያመጣውን ጫና እንዴት መገመት አልቻሉም እንዳልከው አውሮፓ ህብረት
አይደለም ሁሉም አውሮፓ ያለ አሜሪካ ወኔ አሜሪካ የሌለችበት ጥምረት አንደኛ የተናጠል ዲፕሎማሲ ነው የሚከተሉት ዶናልድ ትራምፕ የሃንጋሪው ጠቅላይ ሚኒስትር ቪክተር ኦርባን ከሳቸው ጎን ሆነዋል በዚህ ጦርነት ጉዳይ ላይ አውሮፓ ህብረት ውስጥ ያሉ ሰው ናቸው ሌሎቹንም ዶናልድ ትራምፕ በተለይም ትንንሽ ኢኮኖሚ ያላቸው ትንንሽ የቆዳ ስፋት ያላቸውን ሀገራት የምታውቀው ስለሆነ ምስራቅ አውሮፓ ያሉትንም እያንዳንዱን እነ ፊንላንድን እንዲናረጋለን እንዲ ምናምን ቢሏቸው አብሮ ያሰልፏቸዋል በትክክልም አብሮ ያቆሟቸዋል እና ይሄን ነገር ስትመለከት አንተ እንዳልከው አውሮፓ ህብረት እንደ አሜሪካን የምታህል ሀገር እሷ ከፍታው የምትሄደውን ነገር መሙላት አመታት ነው የሚፈጀው እና ጦርነት ደግሞ የአመታት ጉዳይ አይደለም አሁን ብቅንቅ ሆኖባቸዋል የሰው ድንበር ውስጥ ገብተው እየተዋጉ ነው እነ ፕሬዚዳንት ቭላድሚር ፑቲን ስለዚህ ትንሽ መስራት ሊጠበቅባቸው ነው እንዲያውም እኮ የሚባለው አሁን የሩሲያ ጦር ከዚህ በፊት በዲፕሎማሲው ሲጨቁን ነበር አሁን በዲፕሎማሲውም እየተደገፈ በጦር ሜዳም ድል እያገኘ ይቀጥላል ነው ሁለት ድል አገኙ ማለት ነው በአንድ ድንጋይ ሁለት ወፍ ስለዚህ ይሄን ጫናውን እንዴት መረዳት አልቻሉም እና ኬር ስታርመር በርግጥ ያለ አሜሪካ እንደማይሆን ግልጽ ነው አሜሪካ የማትታመን አጋራችን ናት የሚለውን እንኳን አልቀበልም አሜሪካ ለአመታት የዩናይትድ ኪንግደም ቁልፍ አጋር ናት ብለዋል ኦብቪየስሊ ከሁሉም የአውሮፓ ሀገራት ዩናይትድ ኪንግደም ብትነካ አሜሪካ ምን ልትሆን እንደምትል አሜሪካ ምን አይነት ምላሽ እንደምትሰጥ ግልጽ ነገር ነውና ከሁሉም አንደኛ እንደው እንግሊዝስ ብትሆን አሁን የሩሲያ ጉዳይ ስለሆነባት ሩሲያ ጋር ከዚህ በፊት በሁለተኛ በነበራቸው ግንኙነት አንዴ ወዳጅ አንዴ ጠላት ያው የተጠራጠሩ ባለበት ሁኔታ ታሪካዊ ጠላት ልንላቸው እንችላለንና የክራይሚያ ዋርም ላይ እኮ አንድ ላይ እነ ፈረንሳይ ሆነው እኮ የ19ኛው ክፍለ ዘመን ምናምን ላይ የነበረውን አንድ ላይ ሆነው እኮ ሩሲያን ወግተዋታል የሩሲያ ኢምፓየር በርግጥ ከሚድል ኢስትም ጋር የተገናኘ ጉዳይ ያለው ያ ነገር በሁለተኛው ዓለም ጦርነት አንድ ላይ ሆነው ነበር በመጀመሪያው ዓለም ጦርነት አንድ ላይ ሆነዋል ግን ወዲያውኑ ነው ለምሳሌ የመጀመሪያው ዓለም ጦርነት አንድ ላይ ሆነው ወጉ አይደለ ሩሲያ ብሪታንያ ምናምን ፈረንሳይ አንድ ሳይድ ነበሩ ከዛ 1917 ላይ የሩሲያ ሪቮሉሽን ሲነሳ ችግር አለ ተብሎ ተቃቃሩ ሁለተኛው ዓለም ጦርነትም አንድ ላይ ተሰለፉ ከዛ 1947 ላይ ቀዝቃዛው ዓለም ጦርነት ብለው ተለያዩ እንዲህ አይነት ማንነት ያላቸው ሀገራት ስለሆኑ እንግሊዝ አበክራ ስለ ሞስኮ መስፋትና ሞስኮ መዳከም የምሰራበት ምክንያት ታሪካዊም ጠላት ናቸው እርስ በርስም የሚታዩበትን መንገድ ስለምናውቀው ነውና ይህን ጫና አልተረዱትም ወይ በደንብ ተረድተውታል ነገር ግን አንድ ሴንተር ፎር ስትራቴጂክ ኤንድ ኢንተርናሽናል ስተዲስ የሚባል ተቋም ዋሽንግተን ውስጥ አለ እሱ የሱ ኃላፊ ማርክ ይባላሉ ከዚህ በፊትም በአሜሪካ ጦር ኃይል ውስጥ በተለይ ባህር ኃይሉ ላይ የሰሩ ናቸውና እሳቸው አሜሪካ ድጋፏን አቁማ የምትቀጥል ከሆነ የምታቆምበት ጊዜ ካራዘመችው ዩክሬን ልትዋጋ የምትችለው ወይም ሰርቫይቭ ልታደርግ የምትችለው ከ2 ወር እስከ 4 ወር ብቻ ነው ይሄም የሚሆነው አውሮፓውያን ድጋፍ እያደረጉ ከቀጠሉ ነው አውሮፓውያኑ ይሄ የሚሞሉት ክፍተት በሱ ተጓቶ ምናልባት ቢበዛ ግፋቢል 4 ወር ድረስ ሊፋለሙ ቢችሉ ነው እንጂ ከዛውጭ አይሆንም ነው እንደምታውቀው የባይደን አስተዳደርኮ ትራምፕ ሊመጡ ሲልኩ ያልፈረመው ነገር የለም እኮ ከባድ የጦር መሳሪያዎችን ሲያስገቡ ነበር እነዚያን ሁሉ ከተደረገ በኋላ እስቲል እየገቡ እኮ ያሉ በስምምነቶች መሰረት እኮ እስካሁን እየገቡ ያሉ አሉ ፕሬዚዳንት ቮሎዲሚር ዜሌንስኪ መቼ ነው እስኪ እንደው በየቀኑ እኮ ነው የኤክስ ገጻቸውና የቴሌግራም ገጻቸው ላይ አሜሪካን እናመሰግንሻለን እንዲያረግሽልን አሜሪካ ያላሉበት ቀን እኮ አታስታውስምና ይሄ ሁሉ ድጋፍ ባለበት ሁኔታ ይሄን ጉሮሮ የሚዘጋ ስለሆነ ጫናው ከባድ ነው ምን ይሆናል መሰለኝ ነፂ ሁሉንም አይነት የሚሊተሪ አማራጮች ነው ዶናልድ ትራምፕ ፖዝ ያደረጉት ይሄ ምንድነው ሩሲያና ዩክሬን ሲዋጉ የማን ሳተላይት ነበር የሳተላይት ኢሜጅ ነበር ለዩክሬን መረጃ ሲሰጥ የነበረው ዩክሬን እና ሃይማርስና እና አታከምስ የተሰኙ የጦር መሳሪያዎችን ወይንም ደግሞ እነዚህ ባሊስቲኮችን ስትጠቀም በማን የሳተላይት ምስል ነበር ማን ነበር ስልጣናውን ሲሰጣት የነበረው ይሄ ሁሉ የሳተላይት ምስል የለም እነ ሲአይኤ አብረው አይሰሩም እነ ኤፍቢአይ አይሰሩም ሌሎች የስለላ ይሄ ምንድነው የአየር ላይ ምስሎችን የሚያነሱ ትልልቆች ተቋማት ስራቸውን ያቆማሉ አሜሪካ ይሄን ሁሉ ነው የምታቆመው ሚሊተሪ ትሬኒንግ በትክክል ይቆማል ጦርነቱ ይሄ ምንድነው የወታደራዊ ትሬኒንጉ ቆመ ማለት ደግሞ ኢቭን የገቡት እነ እንግዲህ ማንነች ሩሲያ ካላወደመቻቸው እኮ የገቡት እነዚህ አታከምስ የተሰኙ እኮ የሚሳኤል ሲስተሞች እኮ እነሱም ያለ አሜሪካ አሰልጣኝነት የአሜሪካን የጦር መሳሪያ አሜሪካውያን
ስልጠና ሰጥተው አሜሪካውያን እየተጠቀሙባቸው እስካልሆነ ድረስ ከባድ ስለሆነ እጃቸው ሳተላይት ሌላውን ተው በቃ ሳተላይት ታስታውሳለህ ፌብሩዋሪ 22 24 እስከ 23 ባለው ጊዜ ውስጥ ጦርነቱ ሲቀሰቀስ 2022 ላይ አብሮ ተዋጉ እኮ እነ ቢቢሲ እኮ አብረው ነው የተዋጉት እኮ ምስሉን እያሳዩ ለነ ዩክሬን ነው እና እንዲህ አይነት ነገሮች ነው ሁሉ የሚቆመውና አንድ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን እና ኬር ስታርመር አንድ እቅድ አድርገዋል። ይሄ ውጥናቸው ምንድነው? አንደኛ የሰላም አስከባሪ መላክ የሚል ነው። ሁለተኛ ምን ኮሊዥን ኦፍ ቮለንተርስ እሱ ደግሞ የሲያሚ ሰጥተው ያለ ያኛውማ ይሄ የአውሮፓ ህብረት የአውሮፓውያን ናቸው ፈቃደኛ የሆኑ ሀገራት ፈቃደኞች ጥምረት የሚል አቋቁመዋል። በእርግጥ ማን ነው ያለው እዚህ ማን ነው የሌለው ምናምን የሚለውን ነገር በግልጽ አላስቀመጠም። ግን አንደኛ ድጋፉን ሊያስቀጥሉ ምንድነው የአንድ ወር ተኩስ አቁም ብሪታንያና ፈረንሳይ ብቻ ናቸው ለአንድ ወር የሚዘልቅ ተኩስ አቁም መደረግ አለበት ይላሉ። ያ ተኩስ አቁም የምንድነው የሚከለክለው ይመስላል? የባህር ኃይሉንና የአየሩን ከዛ እግረኛው ይቀጥል። እግረኛ ለእግረኛማ የዩክሬንና የሩሲያ እኮ ልዩነት የምትፈጥረው እኮ እንደፈለገች ገብታ ስለወጣች ነው። አየር ላይ የባህር ኃይሏ ጥንካሬ ነውና አንድ ይሄ አለ። ከዛ ፒስኪፐር የመላክን ጉዳይ ግምት ውስጥ ያስገባ ሁለት እቅዶችን ይፋ አድርገዋል። እንዴት ነው የሚተገበረው? ሁለቱም በሩሲያ ጦርም ሆነ በነ ፕሬዚዳንት ቭላድሚር ፑቲን ተቀባይነት የሌላቸው ናቸውና ይሄ ሁሉ ነገር የሚያሳይ ግርግር ከዚህ በፊት ፕሬዚዳንት ባይደን ለ3 አመታት የማይናወጥ ለዩክሬን ያደረጉትን ድጋፍ ሪቨርሰብል ሲሉት የነበረውን ትራምፕ መተው በሆነ በ43 ቀናት የፖለቲካ የዋይት ሃውስ ቆይታቸው ይሄ ሁሉ ትርምስ ማምጣቱ ዓለም ፕሪዲክተብል እንዳልሆነችም ያሳያል። ያ ዴፊኒትሊ ሌላው አብረው እንደ ስጋት ከተነሳ ከዶናልድ ትራምፕ ካራክተር አንፃር አብረው ተነሳ የምትችለው ነገር ይሄ የሚፈረመው የሬር ማዕድናት ስምምነት ተከትሎ አሜሪካ ምን አይነት አቋም እንደምታራምድ በእርግጠኝነት መግለጽ የምንችል አይመስለኝም። ማለት የጦርነቱን ማቆም የሚለው ነገር እንዳለ ሆኖ ጦርነቱን ሊያቆም የሚችል ነገር እንዳለ ሆኖ ግን እንደምታውቀው ስምምነቱን አሁን ዘለንስኪም ባካችሁ ጥሩኝ እያለ አይደለ ደብዳቤ የጻፈው ስምምነቱን ከተፈራረሙ እና አሜሪካ ከገባች እዛ ቦታ ላይ የአሜሪካ ኩባንያዎች ማይን ማድረግ ከጀመሩ መቆፈር ከጀመሩ የመሳሰሉት ነገሮች አንደኛ አሁን በተያዙ አካባቢዎች ላይ ይበዛል። አብዛኛዎቹ የጦር ማለት አብዛኛዎቹ ውድ ማዕድናት ወይም እንደ ልብ የማይገኙ ማዕድናት የሚገኙት በእነዚህ አካባቢዎች ላይ ነው። ሁለተኛ ነገር ደግሞ የተቀረበ አካባቢ ላይ ያለው እንደንትን ስካይ ኒውስ አንድ ዘገባ ሰርቶ ነበረ 500 ቢሊዮን ዶላር የሚባለውን ሀብት እንዴት ነው ማግኘት የሚቻለው ተብሎ ዩክሬን አሁን ላይ ያላት ሀብት ለምሳሌ በሬር እርዝ ማዕድናት በሚባለው ሩሲያ ማለት ዩክሬን ዝርዝር ውስጥ ከሚቀርቡ ሀገራት መካከል አይደለችም። እነ ሩሲያ እነ ቻይና የመሳሰሉት ሀገራት አሉ እና እንደዚህ በየማዕድናቱ እየተለየ በተወሰኑ ለምሳሌ ይሄ ምንድነው ሊቲየም ነው የሚባለው የሊቲየም የሚባለው ማዕድን በመያዝ ረገድ ጥሩ የሆነ ሪሶርስ ወይም ሀብት አላት። እንደዚህ ግን በሁሉም ነው ሊባል አይችልም። ከዛ ሲቀጥል የምስራቃዊ ዩክሬን ወይም ሩሲያ በያዘቻቸው አካባቢዎች ላይ ነው ያሉት። ስለዚህ የትራምፕ አስተዳደር ይህንን የሬር እርዝ ማዕድናት የሚፈርም ሆኖ አሁን ጄዲቫንስ ምን መሰለ ያለው የደህንነት ዋስትና ነው በራሱ ነው ያለው። ይሄ የሬር እርዝ ማዕድናቱን ሩሲያ መፈራረሟና አሜሪካ እዛ መግባት መቻሏ የደህንነት ዋስትና ነው። ኢንዳይሬክትሊ ሆነ ላስት ታይም ስናወራ እንደነበረው አክቹሊ የደህንነት ዋስትና ያስኬዳል። ምክንያቱም እዛ ቦታ ላይ አሜሪካ ካለች አሜሪካን ሩሲያ ላትወጋ ትችላለች በሚል የቢሆን ሀሳብ ማለት ነው። አው ከሀገራቱ አንፃር ግን ከሁኔታውን ፕሪዲክታቢሊቲ አንፃር እንደ ስጋት ልታነሳ የምትችለው ነገር አንደኛ ሪሶርሱ አለ የሚባልበት ኤሪያ ምስራቅ ዩክሬን አካባቢ ላይ ያለው ነው። አንለስ ከሬር እርዝ ማዕድናት ውጪ የሆኑትን ካልሆነ በቀር በከፍተኛ ደረጃ እዛ ቦታ ላይ ስላለ አሁን በሩሲያ በኩል ደግሞ ከያስኳቸው ግዛቶች በተደጋጋሚ ነግረውናል አይደለም። በፍጹም መልሰን ሰርጌይ ላቭሮቭም ተናግሯል፣ ፑቲንም ተናግሯል። ያንን የምስራቅ ዩክሬን አካባቢ መልሰው አንሰጥም የሚለውን ሐሳብ አንስተዋል። ስለዚህ ሪሶርስ ያለው እዛ ከሆነ አሜሪካ የምትገባው የት ነው?
ስለዚህ የስምምነቱ አሁን በትራምፕ እና በዘለንስኪ መካከል ስምምነት መኖሩ እርግጥ ነው የተኩስ አቁም እንዲመጣ በማድረግ ረገድ በብዙ መልካም ጎኑ ብታነሳው አሴም ታይም ደግሞ ስጋቶች የሉበትም ማለት አይደለም። ላይክ አት ኤንድ ኦፍ ዘ ዴይ ሁሉም ጦርነቱ የስምምነት ሲደረግ በቃ ይሄ ጦርነት ያልቃል ወደሚል ድምዳሜ ላይ ሊወስደን አይገባም ብዬ ስለማስብ ነው። ምክንያቱም ውጤቶቹን አብረን ማየት ስለሚፈልግ። ሌላኛው ነገር እነ ዘለንስኪም ሆነ የአውሮፓ ሀገራቱ ከአሜሪካ ከዚህ በኋላ በጦርነት ላይ አብራቸውን እንደማትቆም አረጋግጠዋል። ማለት የአውሮፓ ሀገራቱ በተለይ በቃ ብቻቸውን ከመግባት ከፈለጉ ብቻቸውን እንደሚገቡ። በነገር ላይ ባለፈው እኮ የኬር ስታርመር ምን ብሎ ነው የተናገረው? አሁን በፈረንሳይ ዩክሬንና ዩናይትድ ኪንግደም የሚዘጋጁበት የተኩስ አቁም እቅድ አለ። ሜቢ አንተ እያነሳቸው ያሉ ነጥቦችን የሚያጠቃልል ሄዶ ግን ይሄ እቅድ በራሱ ለዶናልድ ትራምፕ ነው የሚቀርበው። ዶናልድ ትራምፕ አፕሩቭ ካደረጉት በኋላ ነው ወደ ተፈጻሚነት የሚሄደው። ምክንያቱም አሁን የሩሲያን ወገን እያናገሩ ያሉት ቀርበው ማናገር የቻሉት እስኪ ማን ሊያቆመው ይችል ነበረ? ትስትሩ አንዳንዴ መካድ አትችልም። ማን ሊያቆመው? አሁን ከትራምፕ በቀር ኬር ስታርመር ነው ማክሮን ነው። ማክሮን ሊያወራ ሄዶ ፑቲንን አንድ ስንት ሜትር አርቆ እኮ ነው። ጠረጴዛቸውን ታስታውሰዋል ርቀቱን። አሁን ከዛ በተሻለ አሁን ላይ ከትራምፕ በቀር ሊያወራው ከነ ፑቲን ጋር ሊቀራረብ የሚችል ሰው የለም። እሱ ስትል በጣም ፖለቲካሊ ድምጽ አይሰማም ምናምን ለማለት ይጠቅማቸዋል ፑቲን ይባላል። ንግግር ሳይመቻቸው ሲቀር ለማቋረጥ እና አስበው በእንደዚህ አይነት ሁኔታ ውስጥ የቆዩ ሀገራት ናቸው ስቲል ስጋት አለብን ነው የሚሉት። አሁን ማጠንጠኛቸው እነዚህ ሀገራት ስጋት አለብን፣ ፑቲን መጥቶ ይወረናል፣ ፑቲን መጥቶ እንዲህ ይለናል። ቀርቦ ሄዶ መነጋገርና ጉዳዩን መፍታት አይቻልም? እስኪ የአውሮፓ ሀገራት ከቀዝቃዛው የዓለም ጦርነት በኋላ ፑቲን ስጋት አለብን ብለው ከሶቪየት ህብረት መፈረካከስ ከ1991 በኋላ ፑቲን መፍረስ ወይም ስጋት አለብን ካሉ በኋላ በየትኛው የታሪክ አጋጣሚ ላይ ነው በጋራም ይሁን በተናጥል ከሩሲያ ጋር ቀርበው ለመነጋገርና ጉዳዩን በዲፕሎማሲያዊ መንገድ ለመዝጋት የሞከሩት? ምንም ታሪክ የለም። ምንድነው ያደረጉት? ይሄ ስጋት አለብን ብለው ስላሰቡ ዩክሬን ማለት እነዛን በሩሲያ ዙሪያ ባልካንና ምስራቅ አውሮፓ ያሉ ሀገራትን ሲያስገቡ ዩክሬን ደረሱ። ዋይነት በጦርነት ነው የሚያምኑት ማለት ነው። ፑቲንን እንትን ማድረግ የምንችለው ዲተር ማድረግ የምንችለው ቀይ መስመሩን አቋራጥኩ እንጂ እንትና የውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ ላለፉት 500 ዓመታት የጦርነቱ መነሻ እነሱ ናቸው፣ አውሮፓውያን ናቸው። በቃ በእነሱ እንትን ይሄ ግን ካየው እውነት ስጋት አለብን እኮ እሺ፣ ስጋት ይኖርብህ። ለምሳሌ የሆነ ሀገር ጎረቤት ሀገር ስጋት አለብኝ አልክ። the best way possible ምንድነው መሆን ያለበት? የመጀመሪያው ነገር ስጋቱ ለምሳሌ ግብጽ ወታደሮቿን እንትን ልታስገባ ምናምን ተባለ፣ ሶማሊያ ለኢትዮጵያ የሴኩሪቲ ዳይለማ ነው፣ ስጋት ነው። ገብቷ ኢትዮጵያን የደህንነት ስጋት የሚፈጥርባት ሁኔታ ነው። ይሄኛውን ጉዳይ በተመለከተ በቃ አስገባችብኝ ብለህ ድንገት ጦርነት አታዘምተው። በጉዳዩ ላይ የመጀመሪያው ነገር የምታደርገው ሄደ ከግብጽ ባለስልጣናት ጋር ስለ ጉዳዩ ነው የምታወራው፣ ዲፕሎማሲያዊ ንግግሮችን ነው የምትጀምረው እንጂ እኮ ጦርነት መግባት እኮ በጣም ሲምፕለስቱ ነገር እኮ ዓለም ላይ በዚች ምድር ላይ ጦርነት መግባት የሚባለው ነገር ለመሪዎች በጣም ቀላል በቃ ኢዝሊ ግቡበት የሚሉት እሱን ደግሞ በአንደኛ ዓለም ጦርነት በሁለተኛ ዓለም ጦርነት በቃ እንዴት ነገሮቹ ወደዛ ደረጃ ላይ እንደደረሱ በደንብ የምናስታውሰው ይመስለኛልና ከሩሲያ ጋር ያላቸውን ነገር የሚመለከቱበት መነጽርን እስካላስተካከሉ ሩሲያን እና ፑቲንን እንደ ስጋት ሳይሆን እንደ አጋር መመልከት ካልጀመሩ እንግዲህ ከቀዝቃዛው ጦርነት አንስቶ እስከ 2008 ድረስ there was no sign በነ ፑቲን ዘንድ እንስፋ ወይም ከስምምነት ወይም በመርህ ደረጃ ተግባብተንበታል ከሚለው ሐሳብ ተቃራኒ ሲንቀሳቀሱ የአውሮፓ ሀገራት እና አሜሪካ በዝምታ ነው የቆዩት። 2008 ላይ ዩክሬን ሲመጣ ነው ነገሩ የተለዋወጠው አይደል? ይሄንን ነገር ማድረግ ካልቻሉ የአውሮፓ ሀገራት አሁን የደህንነት ዋስትናን ማረጋገጥ አይችሉም። የደህንነት ዋስትና በጦር መሳሪያ ወይም በጦርነት መረጋገጥ አይችልም እያለ ነው የትራምፕ አስተዳደር አሁን ላይ ያለው። እነሱ ደግሞ የለም በጦርነት ነው ማረጋገጥ የምንችለው እያሉ ነው። በጣም ያሳዘነኝ ምንድነው ታውቃለህ? ባለፉት 3 ዓመታት ለዩክሬን ስንት ነገር ሲያደርጉ ቆይተዋል። ወታደራዊ ድጋፍ በብድር መልክ፣ በእርዳታ መልክ በመሳሰሉት። በነገር ላይ ከሀገራት ከጂዲፒያቸው አንጻር ከጂዲፒ ከጠቅላላ ሀገራዊ ምርታቸው አንጻር ለዩክሬን በሚያደርጉት ወታደራዊ ድጋፍ ትልልቅ ድጋፍ ያደረጉት ሀገራት እነ ስዊድን፣ እነ ኤስቶኒያ
ምናምን ናቸው። አሜሪካም አይደለችም፣ ጀርመንም አይደለችም፣ ዩናይትድ ኪንግደምም አይደለም። ስለዚህ ስጋት ያለባቸው ከጂዲፒያቸው አንፃር ካየው ማለት ነው። ነገር ግን ለዛ ነው ኔቶ ላይ ነገር ግን ከእንትን አንፃር ደግሞ ኢንቨስት ካደረጉት አንፃር ስትመለከተው በብዛት በቁጥር ደረጃ የነ አሜሪካ የነ ጀርመን ይበልጣል። ከጂዲፒ አንፃር ከሆነ ግን እነ አሜሪካ ግድንግድ የሆነ ጂዲፒ ስላላቸው ሲመጣ 1.5% ምናምን አካባቢ ነው። የነዛኞቹ ግን 5% ምናምን አካባቢ ይደርሳል። የነዚህ ምስራቅ አውሮፓ ላይ ያሉት ሀገራትና እነዚህ ሀገራት ስጋት አለብን የሚለው መርሃቸውን ካልቀየሩና ወደ ዲፕሎማሲያዊ መንገድ መተው መነጋገር ካልቻሉ በዚህ መንገድ አሁን ጦርነቱ ኢቭን ትራምፕ ቢቀየር ራሱ ማለት ነው ትራምፕ ቢቀየር ራሱ ወደ በለጠ ጦርነት ነው የሚያስገቡን እነዚህ ሀገራት። በጣም እኮ የሚያሳዝን ያልኩ እሱን ነው። በቃ ጦርነቱ እንዴት እንደሚቀጥል ነው ታሳቢ እያደረጉ የሚገኙት እና የወታደራዊ አቅማቸውን ኢንቨስት በማድረግ ሀገራት ለምሳሌ ካናዳ ከአሜሪካ ጋር በምትዋሰንበት ድንበር ላይ ወታደር የላትም። ከሌላ ሀያል ሀገር አጠገብ ሆነ እንደማታሸንፍ ይታወቃል። ስለምን ወታደር ነው የምታወራው? አሜሪካ አሁን ካናዳ አስባት፣ ከዛ አሜሪካን የሆነ እንደ ስጋት ቆጥራ ወታደር ምናምን አዘጋጅታ እንትን ስትል አምነ መቀበል እኮ ነው። ኤግዛክትሊ የዩክሬንም ጉዳይ ልክ እንደዚህ ነው። አምኖ መቀበል ከሌላ ሀያል ሀገር ግሬት ፓወር ከሚባል ቦታ ላይ እንደተሰየም አምነህ ከዛ ጎረቤት ጋር በሰላማዊ መንገድ መቀጠል። ይሄ ጉዳይ እኮ አድርገውታል እኮ አሜሪካዎቹ በ1960ዎቹ የኩባ ሚሳይል ክራይሲስ ጊዜ እኮ ይሄ እኮ አሁን ዩክሬን ላይ የሆነ እኮ ያለው ሩሲያ ኩባ ውስጥ እንትን አሰፍራለሁ አለች፣ የኒውክሌር ሰብማሪኖችን አስጠጋለሁ አለች። ይሄው ጉዳይ እንዳሁን አይነት ስጋት ፈጠረ። ዜን ኩባ እንደፈለገች መሆን ብትችል ኖሮ 1960ዎቹ ላይ አሜሪካ ለምን የሩሲያ ኒውክሌር ጉዳይ መጣብኝ ብላ ለምን ተጨነቀች? ስጋት አለብኝ ምናምን ሳለች አይደል? ለምን ሩሲያና በጊዜው የነበረውን ታስታውሰዋል። ራይት ናው ደግሞ እንደ ስጋት ከታየ ሊታይ የሚገባው የኔቶ እንትን መሄድ ሩሲያ አፍንጫ ስር መጠጋት ነው እንደ ስጋት የሚታየው እንጂ ሌላ መሆን አልነበረበትም። በዚህ ሂደት ላይ ነው እንግዲህ ዶናልድ ትራምፕ የኔቶን ቀጣይነት ጭምር ጥያቄ ውስጥ በሚያስገባ አይነት እንቅስቃሴ ላይ ተስተዋሏል የተባለው። ታስታውሳለህ ስንከራከር ኔቶን ያስወጣሉ አያስወጡም በሚለው ላይ እኔ አውዝ ላይክ ሊያስወጡ አይችሉም እያልኩ ነበር። አንተ ደግሞ የሚወጡበት አይነት ነገር ልንመለከት እንችላለን እያልክ ነበር። ዛትስ ትሩ። እኔ ያኔ ከምን አንፃር ነው የአሜሪካ ልዕለ ኃያልነትን ማስጠበቂያ መንገዱን ኔቶ እንደ መንገድ መጠቀሚያ እያደረጉት አይደለም ወይ አልመጡበትም ወይ? ባለፉት 80 ዓመታት ስቲል ኮሚትድ ነን ብለዋል ዶናልድ ትራምፕ። ለኔቶ ኮሚትድ ነን፣ ኔቶን ጥለን አንወጣም የሚል ሀሳብ ያነሳሉ። እንደ ሎንግ ረንም በአጭር ጊዜም ነገሮችን ላይወጡ ይችላሉ። ግን ሂደቱ የሆነ ፍላጎቱን እየተመለከትን ነውና የኛው ነገር የቅድም እንዳልኩ ወርክአውት ሲያደርግ ነው ትራምፕ ኦርደር ወደሚለው መደምደሚያ ላይ መመጣው ነው ማለት የሩሲያ ምናምን ጉዳዮች ወርክአውት ሲያደርጉ። ከዛ ካልሆነ ግን አት ሴም ታይም የሆነ አብሮት የሚመጣ ብዙ ነገር እንደሚኖር አንደርስታንድ አደርጋለሁ። አሁን ችግሩ እንዳልከው የኔቶም ጉዳይ ነው። አሁን አውሮፓ ህብረት እያራመደው ያለው ነገር ኔቶን ከአሜሪካ ጋር ላለመለያየት ከካናዳ እንኳን እነሱ ጋር አብራ እየሰራች ነው አሁን ባለው ሁኔታ ላለመለያየት እንደው መግለጫዎቹ ላይ ኔቶን እንደ መተማመኛ ለመቁጠር ይሞክራሉ እንጂ አማራጭ እንደ ኔቶ ያለ አንድ አማራጭ ያስፈልገናል የሚል በትክክለኛ አቋም ላይ ነው ያሉትና ኔቶ ጥያቄ ውስጥ እንደሆነ ያስመለክታል። እንደው በታሪካችን ላለፉት 8-10 ዓመታት ወይ 80 ዓመታት እኮ እንግዲህ አሜሪካና ፈረንሳይ ብሪታንያ የነበሩበትን ነገር የምታስታውሰው ነው። በየትኛው ጉዳይ ላይ እንደው ቦልድሊ ተለያይተው ተከራከሩ የተለያየ አቋም አራመዱ የምንልበት ጊዜ የለም እኮ። ይሄ ቦልድሊ ጥቃቅን ክፍተቶች የሉም በፈረንሳይና በብሪታንያ በድንበሮቹ በምናም ማለት አይደለም። በስደተኞች ጉዳይ የለም ማለት አይደለም። አሜሪካም ጋር ሊኖር ይችላል እንዲህ አይነት ነገር። ግን ልክ በዚህ ልክ ቦልድሊ አሁን እኮ የተጠጋገነ ግንኙነት እንዳላችሁ ነው የሚያሳይ። ፈረንሳይና ብሪታንያ ባንድ ወገን ሆነዋል። አሜሪካ ደግሞ አሁን እየተከተለችው ያለው ነገር አብሮን የሚያስኬድ አይደለም በሚል ዲፕሎማቲካሊ እኮ ልዩነት እንዳለ ክፍተት እንዳለ ያሳያልና ትራምፕ ባለፉት አመታት አሜሪካ የመጣችበት መንገድ እንደውም እኮ ዲኬ ያረገ ምናምን ሲባል በተደጋጋሚ ትራምፕ ስለዚህ ዲኬ ያረገ ነገርማ ይሁን አማራጭ ያስፈልጋል ብለው መሀል ላይ ተነስተው የመጡ አደገኛ አቋም ላይ ያሉ ሰው ናቸውና ለአሜሪካም ሊጠቅማት የሚችል አይነት አካሄድ ሊሆን ይችላል። ምክንያቱም ስልጣኔ ምኑም ሁሉም ነገር መሪነቱም ዲኬ ያረገ እየበሰበሰ የሚሄድ ከሆነ ቢያንስ እንኳን ማደግ የማይችልበት ደረጃ ላይ ከደረሰ ሌሎች አማራጭ ያስፈልጋሉ ብሎ እንደሚያምን
ወይም ደግሞ ማጋ በሚል ኮንሰፕት እንደሚያምኑ ፕሬዚዳንት ዶናልድ ትራምፕ ትክክለኛው መንገድ ሊሆን ይችላል። ለዓለምም አንዳንዴ ቅድም እንደው ስፔሲፊካሊ አንዳንድ ሰዎች ጥያቄ ስለሚያነሱ ነው ብዙ ልዩነቶች፣ ብዙ ችግሮች እንዳሉ በየቀጠናው ስጋት ያሉ ቦታዎች በትራምፕ መምጣት ችግር ሊፈጠርባቸው የሚችሉ አካላት እንዳሉ ብንረዳም ግን ዝም ብለህ በጥቅሉ ስትመለከተው ለውጥ ያስፈልጋል ሲል እንደነበረ ሰው ወይም ደግሞ ለውጥ ዓለም በቃ ይበቃታል፣ ዋሽንግተን የምትባል ሀገር ብቻ የምትመራው አያስፈልግም የሚሉ እንደነ ቻይናው ሺ ጂንፒንግ እና እንደነ ፑቲን ያሉ መሪዎች ይሄ ትክክለኛው ጊዜ ሊሆን ይችላል የሚል ሀሳብም አለ። ባይደን ናቸው ብዙ ነገሮችን አበላሽተው የሄዱት። አንደኛ ጦርነቱ ማስጀመር እነ ባይደን አይዞ ብለው ነው እንዲህ አይነት እንቅስቃሴ ውስጥ ከተው ምንም እንኳን ታሪኩ ትንሽ ከ2008 ምናምን ሊጀመር ቢችልም ግን እነ ባይደን እነ ቦሪስ ጆንሰን እነሱ የነበሩት እኛ ያለን ማንም አይደፍርም አውሮፓ ውስጥ ጦርነት የሚባል የጥይት ድምጽ የማይሰማበት ምናምን ተብሎ ያ ሁሉ ሲባል እንግዲህ ፑቲን ቀጥ ብለው ገቡ። በቀናት ውስጥ ኬቭ ውስጥ ምን በሰዓታት ውስጥ ነው ኬቭ መመታት የጀመረችው እንጂ እኔን ሁሉ አስመለከቱን። ከዛ በጣም ድምጽ በዛ። ምን አደረጉ ስትል ያው እነ ባይደን ሲያደርጉት የነበረው አንድም ቀን እንኳን ተማምኖ አንድ የአውሮፓ መሪ አሁን አላቅም እንጂ እኮ እስከ ባይደን ስልጣን እስከሚለቅ ድረስ እኮ በዩክሬን አየር ክልል እኮ በአውሮፕላን ሄዳ አናቅም አይደል? በኤፍ35 ማለት አጀበም በምንም በባቡር ነበር። ለዛውም እባካችሁ እንዳትመቱን እየመጣ ነው ፕሬዚዳንት ባይደን ብሊንከን እየመጡ ነው እንደዚህ ምናምን እየተባለ ነውና እኔ አልጫና የፈጠረች ሩሲያን የምታህል ሀገር አንድ ዩክሬን የምትባል ሀገር ተቋቋማለች መክታለች ብለው ቦሪስ ጆንሰን ይዘውት የመጡት ጣጣ ይሄው አይደለም ለዩክሬን ህዝብ ለዓለም ፖለቲካ ትልቅ ሜስ እየፈጠረ ነው የምናየውና ይሄ አስቸጋሪ ነው። ባይደን እኮ በየወሩ $500 ሚሊዮን የሚሊተሪ ድጋፍ ለሚሊተሪ ድጋፍ የሚያደርግ 500 ሚሊዮን 2024 ሙሉ በየወሩ ሲያደርጉ ነበር። ከዛ ለ2025 ትራምፕ ሲመጡባቸው ከፍ አድርገውት ወደ 900 ምናምን ሚሊዮን አድርሰውት ነበርና ይሄ ሁሉ ርብርብ የጦር መሳሪያ ድጋፉ ምኑ ባለበት ትራምፕ ሳይገቡብን አይነት ነገር አሁን መጨረሻው ፖዝ ማድረግ ሆነ፣ እዚህ ላይ መቆም ሆነና እጅግ አስቸጋሪ ነው። ምናልባት በታሪካችን ብዙ ነገሮች ጥፋቶች እንደውም ኬር ስታርመር እኮ ብሎታል። በታሪካችን እኮ አደገኛው መስቀለኛ መንገድ ክሮስ ሮድ ላይ ያለ ነው በአሁኑ ሰዓት ላይ ነው ብለዋል። ምንም እንኳን ባይዘይ የሁሉም ንግግር ብትሰማው ነፂ አሜሪካን የሚያዩበት መንገድ አሜሪካን ለማስጠጋት አሜሪካን የፈቃደኞቹ ጥምረት በዋነኝነት ፈቃደኛ ነው። እኮ ፈቃደኛ ስትሆን እኮ ፈልገ ነው የምትገባው ተገዳ አይደለም። ስለዚህ የጥምረት ስትል ግን ማንንም ይምጣ አሜሪካም ትምጣ ማን እንጋፋለን ብሎ የሚያስብ ነው። ይሄኛው ግን ፈቃደኞች ነው። ስለዚህ የተለሳለሰው ይገባል ነው እና ብሪታንያስ ገብተውም ደግሞ ከጀርባ አሜሪካ እንዳለች ይረጋገጥ ማሰብ ይፈልጋሉ። ቀጣይቀዋል ልጅ ሶስት ነገሮች መኖር አለበት አለም ሶሪ አንድ የመጀመሪያው የዩክሬን ማስታጠቃችንን፣ ሁለተኛ አይሮን ነው ምንድነው፣ ሶስተኛው ግን እና መሰረታዊው ነጥብ አሜሪካ ከጀርባችን መቆሟን ማረጋገጥ አለበት። አራት ነጥቦች አሉ። ከነዚህ አራት ነጥቦች ሁሉንም ጠቅልለህ ስትይዛቸው ባንድም በሌላ መንገድ ሩሲያ ጦርነት የቀሰቀሰችበትን ምክንያት ድጋሚ ያመጡ ናቸው ነፂ። ለዛ ነው ሰርጌይ ላቭሮቭ ላለፉት 500 ዓመታት ጦርነት የተቀሰቀሰው በእነዚህ ኃይላት አማካኝነት ነው ያሉ ትክክል ነው የሚያስብል አራት እንደ አቋም መግለጫ አይነት ናቸው። አራት ፖይንትስ ብለው የዘረዘሯቸው ኬር ስታርመር ሁሉም ለዚህ ጦርነት መቀስቀስ ምክንያት የሚባሉትን ድጋሚ ያመጣ ነው። የጦር መሳሪያ ድጋፍ ማድረግ ከዛ አሜሪካን ማባበል አይነት ነገር ምንድነው ደግሞ አንደኛው ጭራሽ ሩሲያ የምትባል ኃይል ድጋሚ ለዩክሬን ስጋት የማትሆንበትን የመጨረሻ ስምምነት ላይ ማድረስ የሚል አይነት ነገር አለውና አራቱ ነጥቦች በዝርዝር ግን ሁሉንም ዳይሬክትሊም ኢንዳይሬክትሊም ስትመለከታቸው ሩሲያ ላይ ጫና ሊፈጥሩ የሚችሉ ናቸውና በሩሲያም ደግሞ ተቀባይነት የሌላቸው ናቸው። ሁሉንም ነገር ስትመለከት በአሁኑ ሰዓት የትራምፕ ነገር አውሮፓ ትረስት አጥቷል። ስለዚህ አውሮፓን ተደጋግመን እንደምትለኝ ምናልባት ይሄን አጋጣሚ ተጠቅሞ የራሱን ጠንካራ ኃይል ሊመሰረት ይችል ይሆናል። ኃይለኛ ቡድን ስለሆነ ኃይለኛ አካባቢ ስለሆነ ይሄን ነገር ሊያደርግ ይችላል። ደግሞ አሜሪካ አሁን ባለችበት ቅድም እንዳልኩ ነው 19 ሚሊዮን የቻይናን ያህል ነው የአውሮፓ ህብረት 27ቱ ተደምረው ጂዲፒያቸው እንኳን የአሜሪካ እንኳን ሊደርሱና እኔን ስትመለከት ደግሞ እንዳልኩ አሜሪካ የምትባለው ሀገር እያንዳንዱ ሀገር በጣም ስትሮንግ ሆልድ የሆነ የፖለቲካ የዲፕሎማሲ የጦር መሰረት አላት አውሮፓ ውስጥና በቀላሉ እንደው የሚባል ላይሆን ይችላል ግን I think አዳዲስ ነገሮችን ልንመለከት የምንችልበትን ድል ሊፈጥር ይችላል። እና የማጠቃለያ ሐሳብ የትራምፕ ጉዳይ
አንፕሬዲክተብልነቱን መርሳት አያስፈልግም። ሁሌ የትራምፕ አሁን የምናነሳቸው ሀሳቦች እንዳለ ሆነው እስካሁን ባለው ሂደት ይሆንና አሴም ታይም ደግሞ ዶናልድ ትራምፕ ቅድም እንዳልኩ ይሄ የሬር እርዝ ሚነራሎቹ ስምምነት ተያይዞ ምን ሊያደርግ እንደሚችል በጉጉት የምጠብቀው ነገር ምንድነው ብትለኝ ሁለት ነገር ነው። አንደኛ ዘለንስኪ ወደ ነጩ ቤተ መንግስት ተመልሰው ፊርማውን ለመፈረም መመለሳቸው አይቀርማል። በይቅርታ ይጀምራሉ ወይስ አይጀምሩ የሚለውን ነገር ላይክ ያስብሏቸዋል። እሱን ጠብቃለሁ። እንደዛ ከሆነ ስገነቢ አናዘር ሂስቶሪካል የሆነ ቆይታ ነው የሚሆነው። ሌላኛው ነገር ደግሞ ከስምምነቱ በኋላ የአሜሪካ አቋም ምንድን ነው የሚሆነው የሚለው ነገር አይ አንደርስታንድ በተደጋጋሚ የነገረን ነገር አለ። እስካሁን የመጣው ነገር ስናነሳቸው የነበሩ ነገሮች አሉ። ግን ስቲል የነ ትራምፕ ምክንያቱም ስምምነቱን ከፈረሙ ሁሉም ነገሮች በጠረጴዛው ላይ ናቸው አለ ጄዲ ቫንስ አንድ ቃለ መጠይቁ ላይና ትላንትና ከዚህ ከኮንግረሱ መግለጫ በኋላ ቃለ መጠይቅ ሲያደርግ እንደዚህ አይነት ሀሳብ አንስቷልና ሁሉም አማራጮች በጠረጴዛው ላይ ናቸው የሚሉ አይነት ሀሳቦችን መስማት መጀመራችን እና አሜሪካ ጦርነቱን ከማቆም አኳያ የሚያከናውኗቸው ነገሮች ጋር ተያይዘው ምንድነው ልንመለከት የምንችለው? እነዚህ ማዕድናት ጉዳይ ምንድነው የሚያስመለክቱን? ሪሊ ደግሞ እኮ የማዕድኑ ስምምነት ራሱ በግልጽ አይታወቅም እስካሁን ድረስና እነሱ ነገሮችን አይ ቲንክ የምንጠብቅ አይነት ነገር ይመስለኛል። ዘለንስኪና ዩክሬን ግን ያው የጦስ ዶሮ መሆን የጃዙር ጦርነት እና አውሮፓውያኖቹ ማሰባቸው እንዴት ነው በተቻለ መጠን የራሳቸውን ጦር የራሳቸውን የደህንነት ስጋት ለመመከት ዩክሬንን እንደ ሜዳ አድርገው እየተጫወቱ ያሉ አካላት አድርጌ ነው መለከታቸው። ስጋት አለብን የሚሉትን ጉዳይ ለመመከትና ለዛ ሪዝን አማራጭ ስቲል አሁንም አማራጭ አለ ከተባለ ትራምፕ ካቀረቡት አማራጭ በቀር ምንም እንዲህ ነው ተብሎ የሚታይ ነገር የለም ይህን ጦርነት በማቆም ረገድ የሚል ሀሳብ ይሰማኛል። ከመፈራረሙ በኋላ ይሄ ነገር ትራምፕ ከሩሲያ ጋር ሊዋጉ ሳይችሉም የሚል ጥያቄም እኮ የሚያስነሳ አይነት ነገር ምክንያቱም ሊያፈነግጡ ስለሚችሉና ብዙ ሚነራሎች ያሉት ቦታ እዛ ስለሆነ ማለት ነው። ያ በእርግጥ አማራጭ ባለፈው ያወራንበት ጉዳይም አለ። በሰፊው እንመለሳለን የሚቋጭ ነገር ስላልሆነ ለዛሬው አመሰግናለሁ። ቴንክ ዩ በጣም ቢንሽ ውድ ተመልካቾቻችን ስተከታተሉት የነበረው ኤንቢሲ ዓለም አቀፍ ነው የመካከለኛው ምስራቅ ጉዳይን የጋዛው እቅድ በተለይም ከመልሶ ግንባታው ጋር ምን ይመስላል፣ የአረብ ሊግ ምን ወሰነ፣ የእስራኤል ምላሽ ምን ሊሆን ይችላል የሚሉትን በሰፊው ዳሰናል። እንዲሁም ወደ አውሮፓ ተጉዘናል። በተለይም የሰሜን አሜሪካና የአውሮፓውያን ግንኙነት ምን ሊሆን ይችላል የሚለውን ከዩክሬኑ ጦርነት አንጻር በስፋት ዳሰነዋል። ነጻነት ላቀውና ቢኒያም ካሴ አብራችሁ ቆይታ አድርገናል። ቸር ጊዜ ይሁንላችሁ።